መጽሐፍ ቅዱሳዊ ነው ብለን ተርከ ነው እንደሌሎች መጽሐፍት ምናልፈው ሳይሆን እኛ ሁላችን የተፈወስነበት ህመም ነው። ኢየሱስ ክርስቶስ ይሄንን ማድረግ ግዴታ ነበር። እኛን ለማዳን እኛን ከዘላለም ሞት ለማውጣት እኛን ከወደቅንበት ለማንሳት የኛን ህማም መታመም ነበር። አስቀድሞ በነቢያቱ አንደበት የተነገረው ትንቢት ፍጻሜን ያገኘበትን ህማማችንን ከኛ ወሰደ ነው። ድካማችንን ስቃያችንን መከራችንን ሁሉ ወስዶ እኛን ነፃ ሊያወጣ ሸክም የከበደባችሁ ሁሉ ወደኔ ኑ እኔ አሳርፋችኋለሁ ብሎ ነፃ ይወጣ ዘንድ ያርፍ ዘንድ ጌታችን መድኃኒታችን ኢየሱስ ክርስቶስ የከፈለው የሰው ልጅ ይድን ዘንድ በክርስቶስ ላይ ህማም ስቃይ መከራ እያንዳንዱ ነገር በክርስቶስ ማረፍ ስለነበረበት ይሄ ትልቅ ምስጢር ያለው ነው። እኛ ነፃ ይወጣንበት ነው። የኢየሱስ ክርስቶስ መሞት መሰቀል መገረፍ መከራ መቀበል እሱ በከፈለው ዋጋ እኛ ነፃ መውጣታችንን መጽሐፍ ቅዱስ ይነግረናል። ግብረ ህማም የሚለው ማለት ነው። መጽሐፉ እንዴት እንደገባ ነማን እንደጻፉት ነማን ተቀበለው ከምን ቋንቋ ወደ ምን ቋንቋ እንደተተረጎመ ከአረበኛ ነው የተተረጎመው። መቼ ነው የተደነገገው? ቶሎ ነው የታሰበው። ሶስተኛው መቶ ክፍለ ዘመን መጀመሪያ ላይ የተነሳ ዲሜጥሮስ የሚባል አባት በሱ ቀን አቆጣጠር መሰረት ጾሙና ህማማቱ ተገጣጥሞ እንዲጾም እንደተደረገ ትንሳኤ ሙድ ቀን እንዲከበር እንደተደረገ ይሄ ታሪክ ራሱ ግብረ ህማማቱ ነግሮናል። ሰሙነ ህማማት የሚባለው በራሱ ይሄው መጽሐፉ ራሱ ችግር ያለበት መጽሐፍ ነው የምንለው ከእግዚአብሔር የተቀዳ አይደለም። ይሄን ስላደረገልን ክርስቶስን እናክብር አይደለም የሚለው አልቅሱ ሪበሉ ጩሁ። ምክንያቱም በዚህ ጊዜ አይሁድ ስለ ኢየሱስ ለመያዝ መክረዋል። አሁን ክርስቶስ እንድናዝንለት ሳይሆን እሱ ሞት እንድናደርገው ተነስቷል። እሱ ስራውን ፈጽሟል። በዚህ እንድንደሰት ነው እሱ የሚፈልገው። ይሄን እንድናከብር ነው እሱ የሚፈልገውና መጽሐፉም ችግር አለበት፣ ስርዓቱም ችግር አለበት። በህዝብ ላይ የተጣለ ቀንበር ነው። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። እንደምን አላችሁ ውድ ተመልካቾቻችን? እግዚአብሔር አምላክ የተመሰገነ ይሁን። እኛ ሁላችን ሰላም ነን። ዛሬ ደግሞ እግዚአብሔር ረድቶን በዚህ እንግዲህ ሁላችሁም በምታውቁት እንዲሁ ደግሞ የማታውቁት እንድታውቁት በመናስተምርበት በአፍላጋ ሕይወት ሚዲያ እየተዘጋጀ የሚቀርበውን ትምህርት ወደ እናንተ ይዘን መጥተናል። እንግዲህ እናንተም ደግሞ እንደተለመደው ሁሉ ይህንን ሚዲያ ላይክ እና ሼር በማድረግ እንዲሁም ሰብስክራይብ በማድረግ ለብዙዎች እንዲደርስ እንድታደርጉ ማሳሰብ እንፈልጋለን። ጸጋ እግዚአብሔር ከሁላችሁ ጋር ይሁን። ዛሬ በአዲስ ትምህርት በአዲስ ውይይት ወደ እናንተ መጥተናል። እንግዲህ ከዚህ የምታዩዋቸው ቀሲስ መርሃ ጽድቅ እሸቴ፣ መርጌታ መላክ ተመስገን፣ መርጌታ ኃይለ ልዑል መኮንን፣ ወንድማችን መርጌታ ቀጸላ መንግስት ዛሬም በአዲስ ትምህርት መጥተናል። እንግዲህ ዛሬ ይዘን የመጣነው ትምህርት ወቅታዊ በሆኑ ጉዳዮች ልንወያይ ነው። ምንድነው ወቅታዊ ጉዳይ ብለን ስናይ በየዓመቱ የሚመጣ አብይ ጾምን ጾመን መጨረሻው ሳምንት ላይ ያለው ሰሙነ ህማማት ይባላል። እንግዲህ ይህንን ህማማት አስመልክቶ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለየት ያለ ስርዓት አለው። እሱም ደግሞ በጣም የሚገርም አንድ ትልቅ መጽሐፍ እዚህ ፊት ለፊት ላይ የምታዩት በጣም ትልቅ ነው። እስኪ መርጌታ በርጋ አድርግልንና እኛውን መጽሐፍ ይሄ መጽሐፍ ዛሬ እናየዋለን። ይሄ በቤተ ክርስቲያን በጣም ታዋቂና ስለ ጌታችን ስለ ኢየሱስ ክርስቶስ ህማም ወይም ደግሞ ህማማት በደንብ ጠንቅቆ የጻፈ መጽሐፍ ነው ተብሎ ይገመታል። እስኪኛ ደግሞ እናየዋለን። ትክክል ነው አይደለም? በትክክልስ ስለ ኢየሱስ ክርስቶስ ህማም ነው የሚያወራው ወይስ ደግሞ ሌላ ታሪካዊ ይዘት አለው የሚለው በጋራ እናየዋለን። እንግዲህ ቀጥታ ሄደው ወደ ዛሬው ፕሮግራም ነው። የመጀመሪያ ጥያቄ ማነሳው መርጌታ ኃይለ ልዑል ለመሆኑ ህማም ማለት ምን ማለት ነው? ወይም ህመም ማለት ምን ማለት ነው? ከመጽሐፍ ቅዱስ አንፃር ከዛ ቀጥሎ አብረው አያይዘው እንዲናገሩ ሁላችንም በዚህ ጉዳይ ላይ ማውራት ስላለብን ነው። የጌታችን የኢየሱስ ክርስቶስ ህመምስ ምንድን ነው? የከፈለው ወይም ደግሞ የከፈለው ዋጋ መቼም እሱን ብለን ነው የምናወራው።
ምን ማለት ነው? ብሉይ ኪዳን ላይ ስለ ጌታችን ስለ ኢየሱስ ክርስቶስ ሕመም አስቀድሞ በነቢያት የተነገረ አለ። ጌታችን ኢየሱስ ክርስቶስ የከፈለው ሕመም ከመጽሐፍ ቅዱስ ውጪ ባለ መጽሐፍ እንዴት ተጻፈ የሚለውን ለማየት መጀመሪያ ሕመም ማለት ምን ማለት ነው? የጌታን ሕመም አስመልክቶ ምን ይላሉ? ሶስት በዚህ ጉዳይ ላይ ያብራሩ። እሺ፣ አመሰግናለሁ። እግዚአብሔር አምላካችን ይህንን ጊዜ ስለሰጠን ስሙ የተባረከ ይሁን። ያው እንግዲህ እኛ ጊዜያችንን እየጠበቅን ለሕዝብ ይደርሳል ብለን የምናስበውን ነገር እያደረስን ነው ያለነው። ተመልካቾቻችንም ደግሞ እየተመለከታችሁ እንዳለ እየተከታተላችሁ እንዳለ በብዙ ኮሜንት እየገለጣችሁ ነው ያላችሁትና እንግዲህ ያው እየተመማርን ነው ያለነው። እግዚአብሔር የተባረከ ይሁን እና ይሄንን ካልኩ በኋላ ወደዚህ ሐሳብ ስገባ ያው ህመም እንግዲህ ታመመ ይላል አይደለ? ግዝ ታመመ ይላል። ስለዚህ ህማም ወይም ደግሞ ህመም ከዚህ የሚወጣ ግስ ነው። በኋላ ምናልባት መርጌታ መላክ እንዲያው ግሱን በደንብ አድርገው ይገስሱታል አይደለ? እንደዚያ እናደርጋለን። ግን ህመም ማለት መታመም ማለት ነው። መታመም ማለት ነው። ግን ስለ ጌታ ስለ ኢየሱስ ክርስቶስ ህመም ስናነሳ ግን ምን ማለታችን ነው? ጌታ ኢየሱስ ክርስቶስ እንደሌላው ሰው ታሟል ወይ? ለምሳሌ አሁን ህመም በሽታ ነው፣ ደዌ ነው። ሰዎች ከተለያየ ነገር ወደ እነሱ መጥቶ ያው ማንኛውንም የሰው ልጅ የሚይዝ በሽታ ሁሉ ህመም ይባላል። የጌታ ኢየሱስ ክርስቶስ በሽታ እንደዚህ ነው ወይ? የጌታ ኢየሱስ ክርስቶስ ህመም እንደዚህ ነው ወይ? ህመም ስንልስ ስለ ጌታ ኢየሱስ ክርስቶስ ምን ማለታችን ነው የሚለውን ነገር ራሱ ማንሳት ያስፈልጋል። ጌታ ኢየሱስ ክርስቶስ አንድ ጊዜ እያስተማረ እያለ በዮሐንስ ወንጌል ምን የሚል ቃል ተናግሮ ነበረ? ዮሐንስ ምዕራፍ 12 ቁጥር 22 ላይ ለይመተላልኩ ምድር እስብ ኩሎ ሀቤ ብሎ ነበረ። እኔ ከምድር ከፍ ከፍ ባልሁ ጊዜ ሁሉን ወደ እኔ ምን እላለሁ አለ? እስባለሁ አለ። እና ቀጥሎ በምን አይነት ሞት ይሞት ዘንድ እንዳለው ሲያመለክት ይህን ተናገረ ይላል። ኢየሱስ ክርስቶስ እንደሌላው ሰው ታሞ፣ እንደሌላው ሰው በሽታ ይዞት፣ እንደሌላው ሰው ደዌ ይዞት፣ እንደሌላው ሰው እዚህ ምድር ላይ ያለው ይሄ ማንኛውንም የሰው ልጅ የሚያገኝ በሽታና ደዌ ሳይሆን ያመመው ስለኛ ስለ ሰው ልጆች የሚደርስበትን መከራ ወይም ደግሞ የሚደርስበትን ስቃይ የሚከፍለውን ዋጋ ነው ይሄ ቃል የሚያሳየን ማለት ነው። ምናልባት ይሄንን እንደው በደንብ ሊያብራራልን የሚችል ቃል ማምጣት ጥሩ ነው። ደረቁ ወንጌል የሚባለው ነብዩ ኢሳይያስ ምዕራፍ 53 ላይ ይሄንን በደንብ ይናገራልና እሱን እንደው አይተን እንትን ብንል ጥሩ ነው የሚሆነው። ኢሳይያስ ምዕራፍ 53 ቁጥር 4 ምን ይላል? በእውነት ደዌያችንን ተቀበለ፣ ሕማማችን ተሸክሟል። እኛ ግን እንደተመታ በእግዚአብሔር እንደተቀሰፈ እንደተቸገረ ቆጠር ነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችን ደቀቀ። የደህንነታችን ተግሳጽ በእርሱ ላይ ነበረ። በእርሱ ቁስል እኛ ተፈወስን። እኛ ሁላችን እንደ በጎች ተቀዘን ጠፋን። ከእኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። እግዚአብሔርም የሁላችን በደል በእርሱ ላይ አኖረ። ተጨነቀ፣ ተሰቃየ፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቾቹ ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። በማስጨነቅና በፍርድ ተወሰደ። ስለ ሕዝብ ኃጢአት ተመቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ ይላል። እና ነብዩ ኢሳይያስ በትንቢት መንፈስ አይቶ ስለ መሲሁ መታመም ወይም ደግሞ ስለ ኢየሱስ ክርስቶስ መታመም አስቀድሞ ተናግሮ ነበር። እሱ ምን አለ ነው የሚለው? ደዌያችንን ተቀበለ፣ ሕማማችንን ምን አለ? ተሸከመ ነው የሚለው። የኛ ሕማም፣ የኛ ደዌ፣ የኛ መከራ እኛን ከአምላካችን ለይቶን ነበር። እኛን ከእግዚአብሔር ለይቶን ነበር። የሰው ልጅ ወደ እግዚአብሔር ለመቅረብ እየፈለገ መቅረብ እንዳይችል በእርሱ ላይ ያለው ደዌ፣ በእሱ ላይ ያለው በሽታ፣ ይሄ ደግሞ ዝም ብሎ የመጣ ሳይሆን የሰው ልጅ ኃጢአት ሲሰራ ያው በሰራው ኃጢአት ምክንያት ወደ ሰው ልጅ የመጣ ነው ወይም ደግሞ ወደ ሰው ልጅ የተላለፈ ነው። ሰው እንዲሞት ተደርጎ አልነበረም የተፈጠረው። ሰው ሊሞት አይደለም የተፈጠረው። ሰው ያ ሆኖ እንዲኖር ነበረ እግዚአብሔር ሲፈጥር የፈጠረው። ነገር ግን ሰው አታድርግ የተባለውን ነገር ሲያደርግ ኃጢአት ሲሰራ በኃጢአት ምክንያት በሰው ላይ እርግማን ተላለፈ። አንተ አፈርነህና ወደ አፈር ትመለሳለህ የሚል ቃል ተናግሯል ጌታ ኢየሱስ ክርስቶስ። ይቅርታ እግዚአብሔር ማለት ነው። በብሉይ ኪዳን ጌታ ኢየሱስ ክርስቶስ ስለሌለ እንዳላምታታ እግዚአብሔር ተናግሯል። እና ያኔ በሰው ልጅ ላይ እርግማን ተላልፏል።
በሽታ ተላልፏል፣ ደዌ ተላልፏል። ያ የተላለፈው ደዌ፣ ያ የተላለፈው በሽታ፣ ያ የተላለፈው በኃጢአት ምክንያት ወደ ሰው የመጣው ያ መፍትሄ ይፈልግ ነበር። እሱን ለማስወገድ ነው ኢየሱስ ክርስቶስ ምን የሆነው የታመመው። ለዚህ ነው ነቢዩ ኢሳይያስ በእውነት ደዌያችን ተቀበለ። አያችሁ በእኛ ላይ የመጣውን ማለት ነው በእኛ ላይ የመጣውን በእኛ ላይ የወረደውን ያንን ደዌ ተቀበለ፣ ሕማማችንን ተሸከመ ይላል። ሕማማችንን ተሸከመ። እኛ ግን እንደተመታ በእግዚአብሔር እንደተቀሰፈ እንደተቸገረ ቆጠር ነው። ምናልባት በኋላ እናነብ ይሆናል እና ኢየሱስ ክርስቶስ ሲሰቀል ሰዎች ያሾፉበት ነበረ። ምን ይሉት ነበረ? አንተ የእግዚአብሔር ልጅ ከሆንክ እስኪ አሁን ያድን ይሉት ነበር። እስኪ አሁን ያድን፣ እስኪ ከመስቀል ውረድና አሳየን። ኢቭን አብረውት የተሰቀሉ ሰዎች እንኳን ይሄንን ተቀብለው ይናገሩ ነበር። እስኪ ራስህንም እኛንም አድን እያሉ ይናገሩ ነበር። እና ሰው ይመስለው የነበረው የሚያየው ሰው ይመስለው የነበረው ምንድነው ከተባለ እግዚአብሔር እንደተቆጣው፣ እግዚአብሔር እንደቀሰፈው፣ እግዚአብሔር ተቆጥቶ ስለሱ ስላስተማረ እነሱ አይሁድ ከሰው አይሁድ ደግሞ ኢየሱስ ክርስቶስን ለመስቀል ያበቁበት ነገር አለ አይደለ? ሰንበትን ሽሯል ብለው ነው። ሰንበትን ሽሯል፣ የእግዚአብሔር ልጅ ነኝ ብሏል፣ ራሱን ከእግዚአብሔር ጋር ያስተካክላል። እንዲህ አይነት ነገሮችን ያነሱ ነበር እና እነዚህ ነገሮች ያነሱ ስለነበረ ይከሱት የነበረው መስቀል ላይ ሲውል በእነዚህ ምክንያት እንደዋለ ነበር እነሱ የሚያስቡት። ግን ነቢዩ ኢሳይያስ ግን ይሄንን በትንቢት አስቀድሞ አይቶ ምንድነው ይያለን ያለ? በእውነት ደዌያችንን ምን አለ? ተቀበለ፣ ሕማማችንን ተሸከመ። እኛ ግን እንደተመታ በእግዚአብሔር እንደተቀሰፈ እንደተቸገረ ቆጠር ነው ይላል። ከዛ ይቀጥልና እርሱ ግን ይላል ስለ መተላለፋችን ቆሰለ፣ ስለ መተላለፋችን ቆሰለ፣ ስለ በደላችን ደቀቀ፣ የደህንነታችን ተግሳጽ በሱ ላይ ነበረ። የሚገርመው በእርሱ ቁስል ማን ተፈወሰ ይላል? እኛ ተፈወስ። ለዚህ ነው ክርስቶስ መስቀል ላይ የዋለው። ለዚህ ነው ክርስቶስ የታመመው። ለዚህ ነው ክርስቶስ በመስቀል ላይ መከራን የተቀበለው። ሰዎች እንዳሉት አይደለም። እነዚያ ሰዎች እንደተናገሩት፣ የካህናት አለቆች እንዳሉት፣ አብረውት የተሰቀሉ ሰዎች እንዳሉት፣ በዚያ የነበሩ ሰዎች በእግዚአብሔር ነው ይሄ ሁሉ ፍርድ የመጣበት ብለው እንዳሰቡት አይደለም። እሱ ግን ይሄንን ሁሉ እየተሸከመ ያለው ስለኛ ነበር። ለዚህ ነው ኢየሱስ ወደ መስቀል ሲሄድ ድንገት አይደለም የሄደው። አንዳንድ ሰዎች ኢየሱስ ክርስቶስ ድንገት የተሰቀለ ይመስላቸዋል። ነው ለዚህ ዓላማ ነው እግዚአብሔር የላከው። ለዚህ ነው የመጣው። ለዚህ እኮ ነው ቅድም የጠቀስኩት ጥቅስ ዮሐንስ ምዕራፍ 12 ቁጥር 32 ላይ ለይመተላልኩ ምድር ስብ ኩሉ አቤ አለኩ አይደለ? ከምድር ከፍ ከፍ ባልኩ ጊዜ ሁሉ ወደኔ ምን እላለሁ እስባለሁ ነው ያለው። እና ይሄ ሲሆን ወይም ደግሞ ይሄ ሲደረግ ኢየሱስ ክርስቶስ አውቆት አምኖበት ለምን እንዲያደርገው ተረድቶ ገብቶት ነው እና ድንገት የሆነበት አይደለም። እንዲያው እዚህ ክፍል ላይ አንድ ሐሳብ ልጨምር ብዬ ነው። ምን ይላል መሰላችሁ? እዚህ ክፍል ላይ ይሄንን ከመናገሩ በፊት ጌታ ኢየሱስ ክርስቶስ አንድ ቃል ተናግሯል። ቁጥር 24 ላይ እውነት እውነት እላችኋለሁ፣ ዮሐንስ 12 ቁጥር 24 ላይ ማለት ነው። እውነት እውነት እላችኋለሁ የስንዴ ቅንጣት በምድር ላይ ወድቃ ካልሞተች ብቻዋን ትቀራለች፣ ብትሞት ግን ብዙ ፍሬ ታፈራለች ብሎ ተናግሮ ነበር። ከዚያ ነፍሱን የሚወድ ያጠፋታል፣ ነፍሱን በዚህ ዓለም የሚጠላ ለዘላለም ይጠብቃታል ብሎ ይሄንን ተናግሯል። እና የስንዴ ቅንጣት በምድር ላይ ወድቃ ካልሞተች እና ካልበሰበሰች ብቻዋን ትቀራለች፣ ብትወድቅ ግን ምን ትላለች? ብዙ ፍሬ ታፈራለች። ስለዚህ ኢየሱስ የሚደረግበትን ኢየሱስ የሚሆንበትን ኢየሱስ ወደዚህ ምድር የመጣበት ዓላማው ምን እንደሆነ ያውቃል። አንዳንዶቹ ስለ ኢየሱስ ክርስቶስ መናገር ወይም ደግሞ ኢየሱስ ክርስቶስ ስላደረጋቸው ነገር ሲያወሩ ይሄንን ያደረገው ለአርአያነት ነው ይላል። ይሄንን ያደረገው ለአርአያነት ነው ለቤዛነት ነው ምናምን ብለው ይናገራሉ። ግን እንደዚህ አይደለም። ኢየሱስ ክርስቶስ ይሄንን ማድረግ ግዴታ ነበር። ግዴታ ነበር እኛን ለማዳን፣ እኛን ከዘላለም ሞት ለማውጣት፣ እኛን ከወደቅንበት ለማንሳት የኛን ሕማም መታመም ነበረበት፣ የኛን መከራ መቀበል ነበረበት። እግዚአብሔር እኛን የተቆጣበትን ያንን ቁጣ እሱ ተሸክሞ እኛን ማዳን ነበረበት። ስለዚህ ስለ ኢየሱስ ክርስቶስ ሕማም ስለ ሕማማት ስናነሳ የኢየሱስ ክርስቶስ መታመም ለኛ የሆነ ነው። ለኛ የሆነ ለኛ የተደረገ ለኛ የተሰራ እግዚአብሔር እኛን ከዘላለም ሞት ለማዳን ከጥፋት ለማዳን የተጠቀመው ነውና ስለ ኢየሱስ ሕማም ስናነሳ በተለይ ሕማም የሚለውን ነገር ከክርስቶስ አንፃር የምናየው እንደዚህ ነው ለማለት ነው። አመሰግናለሁ። ታንኪ ስለ በደላችን መቁሰሉ መድቀቁ እኛም ደግሞ በሱ ቁስል መፈወሳችንን የተናገረው ኢሳይያስ
እና የሚገርም ነቢይ ነውና ኢሳይያስ እግዚአብሔር በደንብ አድርጎ ተጠቅሞበታል ይሄን ነቢይና አሁን እሳቸው ሲናገሩ ከነበሩት እኛ ሁላችን እንደ በጎች ተቅበዝብዘን ጠፍተን ነበር። እንደ በጎች ተቅበዝብዘን እንግዲህ እረኛ የሌላቸው በጎች ተቅበዝባዥ ናቸው። ምናልባት አንድ ጊዜ መረን ወጣው ከሄዱ እረኛ ካልተንከባከባቸው በጎቹ ይጠፋሉ። ስለዚህ እንደዛ ነበር፣ እኛ ተቅበዝባዦች ነበርና ጠፋናልና ከኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። እግዚአብሔርም የሁላችንን በደል በእርሱ ላይ ይሄ ኢየሱስን ህሙም ያደረገው ወይም እንዲታመም ያደረገው እንዲሰቃይ ያደረገው ይህን መከራ እንዲቀበል ያደረገው የኛ ምንድነው? መተላለፍ የኛ በደል። ለዚህ ነው ጳውሎስም በሌላ ቦታ ላይ ምንድነው እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያልወቀውን እርሱን ስለኛ ምን አደረገው? ኃጢአት አደረገው ይላል። ከዛ በኋላ ተጨነቀ ይላል፣ ተሰቃየ፣ አፉንም አልከፈተም። እኔ ደስ ይለኛል ጴጥሮስ ምን ቃል ደግሞታል በአንደኛ ጴጥሮስ ምዕራፍ 2 ላይ ቁጥር 24 ደግሞ በእንተ ኃጣውኢነ ውእቱ ተሰቅለ ዲበ ዕፀ በሥጋው ከመ ያውፅአነ እምኃጣውኢነ ወበጽድቁ ያድኅነነ በሸላቾቹ ፊት እንደሚሄድ እንደሚታረድበት ዝም አለ፣ አፉንም አልከፈተም የሚለው የኢሳይያስን ቃል ራሱ ጴጥሮስ ደግሞታል። ከዛ ተጨነቀ፣ ተሰቃየም፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቾቹ ፊት ዝም እንደሚልበት እንዲሁ አፉን አልከፈተም። እግዚአብሔር አምላክ ነው። ስለዚህ ኢየሱስ የታመመው እንደኛ ወይ ከምግብ ብክለት የተነሳ ወይ ደግሞ ከተለያየ እንደው ስለት አግንቶን ከምንቆረጠው ነገር የተነሳ የሆነ ነገር ከምን ሆነው ህመም የተነሳ አይነት ህመም ሳይሆን ኢየሱስ የታመመውና የኢየሱስ ህማም የሆነው የኛ ደዌ የኛ ህማም አይደለም እንዴ? ነሳ ህማመን ወጾረ ነሳ ደዌ ወጾረ ህማመን አይደለ? ደዌያችንን ወሰደ ህማማችንን ተሸከመ ይላሉ አባቶች። በግዙ ማለት ነው አባቶች ያልኩት ግዙን ስለተናገርነ ነው። እና ይሄንን የሆነልን የኛ ህማም በሱ ላይ ስለሆነ እንጂ እሱ ህሙም ሆኖ አይደለም። ለምን ህሙምን ሊያድነው አይችልም፣ ይፈውሰውም አይችልም። እሱ ወስዱ ይላል። እግዚአብሔር ስሙ የተባረከ ይሁን። ይሄን ጊዜ ደግሞ ስለሰጠን በፊቱም መልካም የሆነውን እናደርግ ዘንድ እድል የሚሰጥ ጊዜን የሚባርክ እርሱ ነውና እና አምላካችን እግዚአብሔር ረድቶን ደግሞ በድጋሚ ወደ እናንተ ወደ ተመልካቾቻችን የሰሙነ ሕማማትን ታሪክ እውነታውን ለማስተላለፍ ለመግለጽም እድል የሰጠን እግዚአብሔር ነውና የሚረዳኝ የለምና ከኔ አትራቅ፣ ብዙ በሬዎች ከበቡኝ፣ የሰቡትን ፍሪዳዎች ያዙኝ፣ እንደ ነጣቂ እንደሚጮህ አንበሳ በላይ አፋቸውን ከፈቱ፣ እንደ ውሃ ፈሰሰው፣ አጥንቶቼ ሁሉ ተለያዩ። ልቤ እንደ ሰም ሆነ፣ ባንጀቴም መካከል ቀለጠ። ኃይሌ እንደ ገል ደረቀ፣ በጉሮሬም ምላሴ ተጣጋ። ወደ ሞትም አሸዋ ወረድኸኝ። ብዙ ውሾች ከበውኛልና የክፎችም ጉባኤ ያዙኝ። እጆቼንና እግሮቼን ቸነከሩኝ። አጥንቶቼ ሁሉ ተቆጠሩ፣ እነርሱም አዩኝ ተመለከቱኝም። ልብሶቼን ለራሳቸው ተካፈሉ፣ በቀሚሴም ላይ ዕጣ ተጣጣሉ። አንተ ግን አቤቱ ከኔ አትራቅ፣ አንተ ጉልበቴን ለመርዳት ፍጠን፣ ነፍሴን ከሰይፍ አድናት ብሎ ዳዊት በመዝሙር 22 ላይ ይህንን ቃል ይናገራል። እንግዲህ ዳዊት በዛ ዘመን በነበረበት ዘመን ይህንን ሆኗል ወይ ብለን ስናስብ ዳዊት ይህንን አልሆነም። እጆቹም እግሮቹም አልተቸነከሩም፣ ልብሱንም ገፈው ዕጣ አልተጣጣሉበትም።
ጌታችን መድኃኒታችን ኢየሱስ ክርስቶስ ወደፊት የሚሆነውን ነገር በመንፈስ ቅዱስ ተረድቶ ትንቢትን እንደተናገረ ስለ ኢየሱስ ክርስቶስ እንደመሰከረ የሚያስረዳበት ክፍል ነው። ኢየሱስ ክርስቶስ ለሰው ልጆች ኃጢአት በደል ተላልፈው መሰጠታቸውን በሰዎች ምትክ እርሱ ስለ ሰዎች የከፈለውን የተሰቃየውን ቅድም እንደተገለጸው በትንቢተ ኢሳይያስ ምዕራፍ 53 ላይ ያለው እንደተገለጸው ይሄኛውን ክፍል ደግሞ ዳዊት በእርሱ ላይ ከበው ያደረጉበትን እንዲሁም ደግሞ ሰውነቱ እስኪደርቅ ድረስ ሰውነቱ በምላሱ በጉሮሮ እስኪጣጋ ድረስ ወደ ሞት መጨረሻ እስኪደርስ ድረስ የከፈለውን ለሰው ልጆች የተሰቃየውን መሰቃየት ለሰው ልጆች የሆነውን የሚያስረዳ የሚገልጽ ነው። እንግዲህ ዳዊት ይሄንን የተረዳው እንዴት ነው ስንል ቅድም እንደተባለው መንፈስ ቅዱስ በሰዎች ላይ አልወረደም። ነገር ግን ገልጾለት ወደፊት የሚሆነውን ነገር ሩቅ መጥቶ ተመልክቷል። ይህ እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጆች የሚከፍለውን አስቀድሞ እንደተመለከተ አስቀድሞም ይሄን እንደ ትንቢት እንደተናገረ ይሄንንም እንዳየ በቀሚሴ ላይ ዕጣ ተጣጣሏል አስቀድሞ ይህንንም ልብሱን ገፈው የሚደርስበትን ጽዋታው መከራ የሚገልጽ እንደሆነ እንመለከታለን። ከዚህ የተነሳ እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ አስቀድሞ በነቢያቱ አንደበት የተነገረው ትንቢት ፍጻሜን ያገኘበትን ሕማማችንን ከኛ ወሰደ ነው የሚለው። ከኛ ሕማማችንን ድካማችንን ስቃያችንን መከራችንን ሁሉ ወስዶ እኛን ነፃ ሊያወጣ ሸክም የከበደባችሁ ሁሉ ወደ እኔ ኑ እኔ አሳርፋችኋለሁ ብሎ ከሰው ላይ እግዚአብሔር ያላሸከመውን ሸክም የተሸከመ ሁሉ ነፃ ይወጣ ዘንድ ያርፍ ዘንድ ጌታችን መድኃኒታችን ኢየሱስ ክርስቶስ የከፈለው ነው። እንግዲህ ከዚህ ተነስተን ከሕማማቱ ጋር ሕማማቱን መግለጽ ስንችል እነዚህ የከፈላቸው ናቸው። በመጽሐፍ ቅዱስ እውነታ የተገለጹት ስለ ሰው ልጆች የከፈላቸው እነዚህ ናቸው። ይህ እንግዲህ ለምንድነው ይህ የሆነው ስንል ሰው በኃጢአት ምክንያት ተላልፎ በመሰጠቱ ተላልፎ በኃጢአት ዓለም ውስጥ በመኖሩ የሚከፍለውን ስቃይ ከዛ ነፃ ሆኖ በእረፍት እግዚአብሔር ባየለት እግዚአብሔር ባዘጋጀለት በእረፍት ሕይወት በዘላለማዊ ሕይወት ደስታና ሰላም ተሞልቶ ይኖር ዘንድ የከፈለው ስለዛው ልጆች የተከፈለ እውነታ ጌታችን መድኃኒታችን ኢየሱስ ክርስቶስ አስቀድሞ የሚከፍለውን በነቢያቱ እንደተገለጸ የምንረዳበት ነው። ምን ይሄንን ሕማማ የሚለውን ክፍል ስንመለከት በመጽሐፍ ቅዱስ የተቀመጠው እውነታ ይሄ ነው። በጣም ጥሩ እግዚአብሔር ባርኮት አሲስ እውነት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ታሟል፣ ቆስሏል፣ ደቋል። የቆሰለው የደቀቀው ዝም ብሎ አይደለም እንዳልኳችሁ በሚተላለፍ በሽታ አይደለም፣ በወንበዴዎች ጡንቻ ተገርፏል። እርሱን በማይወዱና በእርሱ ላይ ክፋትን በሚያስቡ ሰዎች ተተፍቶበታል፣ ተገፍቷል፣ ችንካር ተቸግሮበታል፣ ተወግቷል። የሚገርመው ግን ይህ ሁሉ ሲሆን ጌታችን ኢየሱስ ክርስቶስ ዕብራውያን መጽሐፍ ምዕራፍ 5 እንደምናነበው ከብርቱ ጩኸትና ከእንባ ጋር ከሞት ሊያድነው ወደ ልጅ ጮኸ። ምን ማለት ነው? የተሸከመው ሕማም ከባድ ነው፣ ማንም ሊሸከመው አይችልም። ስለዚህ ምን ለማለት ነው? ምን ልናወራ እንደሆነ ይገባችኋል። የኢየሱስ ክርስቶስ መታመም መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱሳዊ ነው ብለን ምን ተው ሳይሆን ሕመሙ የተፈወሰበት መጽሐፍ ቅዱሳዊ ነው ብለን ተርከ ነው እንደ ሌሎች መጽሐፍት ምናልፈው ሳይሆን እኛ ሁላችን የተፈወስነበት ሕመም ነው። ስለ ሁላችን ራሱን አሳልፎ ስለሰጠ። ስለዚህ ወገኖች አሁን ስናወራ ምናልባት የሆነን ታሪክ እንደምናወራ እንዳይመስላል። ታሪክ አይደለም፣ እንደው ክንዋኔ የሆነልንን የተደረገልንን ነገር ነው የምናወራው። ስለዚህ እኛም ወደዚህ ወደ ተገረፈልን ወደ ቆሰለልን ወደ ደቀቀልን እንደሱ ብቻ አይደለም፣ ስለ ሁላችን ነፍሱን አሳልፎ ወደ ሰጠ ወደዚህ ጌታ እሱ ብቻ አይደለም ሞቶ ተቀብሮ በሶስተኛው ቀን ከሙታን መካከል ተለይቶ
ወደ ተነሳ ወደ እርሱ ስለመጣ ነው ስለ እርሱ ምናወራ ያልቀመሰ ያወራ ስለዚህ የቀመስነው እኛ እንኳንም ጌታችን ኢየሱስ ክርስቶስ ስለኛ ቆሰለ ደቀቀ እሱ ባይቆስል ባይደቅ ባይገረፍ ባይሰቀል ባይቸነከር ደሙን ባያፈስ በፍጹም ደዌ ሕማም ከኛ ይወገድ ይሄ ሆነልን እሱ ስለኛ ሁሉን ነገር ስለሆነልን እንግዲህ ይሄን ያክል ከወራነ ተጨማሪ ካለ መርጌታ መላክ በዛው ይናገሩና ግን ለሱ ማቀርበው ጥያቄ የጌታችን የኢየሱስ ክርስቶስ መገረፍ መቁሰል መድቀቅ መታመም መሰቀል መገረፍ ምንድነው መቸንከሩን እንዲሁም ደግሞ መሞቱን መነሳቱን አጠቃላይ በክርስቶስ ኢየሱስ አምነው አብያተ ክርስቲያናት ሁሉ ይቀበሉታል ያምኑታል ይህንን ሁሉ ጊዜ በህይወታቸው ያስቡታል አማንያ ነገር ግን በእኛ አገር በኢትዮጵያ በእኛ ቤተክርስቲያን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኢየሱስ ክርስቶስን ሕማም አስመልክቶ ያለው አመለካከት እንደው በዛው እንድንወራ ማለት ቀጥታ ወደ መጽሐፉ እንገባለን ያለው አመለካከት ምንድነው እውነት አሁን እንደወራ ነው እንደ መጽሐፍ ቅዱሱ ነው ወይንስ ደግሞ እንደው ዝም ብሎ እንዲሆነ ብሎ ተርኮ ለማለፍ ነው ደግሞ ተጠቅመውበት ነው እስኪ እሱን አመለካከት እሱ ደግሞ ይንገር በጣም ጥሩ እግዚአብሔር አምላክ የተባረከ ይሁን እንግዲህ ደግሞ ዛሬ በእንደዚህ አይነት ሁኔታ እንድንነጋገር ስለተሰባሰብን እግዚአብሔር አምላክ ለዘላለም የተባረከ ይሁን እላለሁኝ ይሄ ከእግዚአብሔር ካልሆነ በስተቀር ስለ ክርስቶስ ስለ ጌታ ማውራት አይቻልም በሀገራችን አይፈቀድም እንዴ ተሰብስቦ ሰው ቁጭ ብሎ ስለ ኢየሱስ ማውራት የማይቻልበት ምድር ላይ ነው ያለነው ግን እኛ እግዚአብሔር ረድቶን ስለ ጌታ ስለ ኢየሱስ ክርስቶስ እያወራን እየተናገርን እየተረክን እንዲሁ እንኖራለን ማለት ነው ይሄም ተታላቅ እድል ስለሆነልን እግዚአብሔር ይመስገን እላለሁኝ እንግዲህ የኢየሱስ ክርስቶስን ሞቱን ትንሳኤውን ሕማሙን ስቃዩን እያንዳንዱን ነገር ብናነሳው እውነት ለመናገር ሰፊ ጊዜ የሚጠይቅ እያንዳንዱ ነገር ስናስብ ብዙን መናገር የምንችልበት ሐሳብ ነው እና ጌታችን ኢየሱስ ክርስቶስ ወደ መስቀል ሞት የመጣበት ዋና ዓላማ አንደኛ በብሉይ ኪዳን ዘመን በአባቶቻችንም በነ ዳዊት ዘመን እንደገናም ደግሞ በነቢያቱ የተነገረው የትንቢት ቃል ይፈጸም ዘንድ የግድ ጌታችን መድኃኒታችን ኢየሱስ ክርስቶስ ከድንግል ማርያም በስጋ ከተወለደ በኋላ ወደ መስቀል ሞት መሄድ አለበት ምክንያቱም አንደኛ የትንቢቱ ቃል ይፈጸም ዘንድ እግዚአብሔር አስቀድሞ በነቢያቱ አፍ የተናገረው ቃል ይፈጸም ዘንድ የግድ ኢየሱስ ክርስቶስ መወለድም ነበረበት እንደገናም ደግሞ ወደ መስቀል ሞት መሄድ ነበረበት ስለዚህ አንደኛው ይሄ በነቢያት እግዚአብሔር አስቀድሞ የተናገረው ነገር ይፈጸም ዘንድ ያ ሆኗል ሁለተኛ ኢየሱስ ክርስቶስ ወደ መስቀል ሞት የሄደበት ዋና ዓላማ የሰው ልጅ በሙሉ በአጠቃላይ በሽተኛ ስለሆነ እንደገና በኃጢአት ውስጥ ስለወደቀ እንደገናም ደግሞ ይሄ ፈውስ የሚባለው ኢሳይያስ ላይ እንደተናገረው ነሳ ደዌነ ወጾረ ሕማመነ አይደል ያለው እና የኛን ደዌ ተቀብሎ ወስዶ እንደገና ደግሞ ሕማማችንንም ተሸክሞ እንደገና በርሱ ቁስል እኛ መፈወሳችንን የሚናገር ክፍል አለና ትልቁ ነገር የሰው ልጅ ይድን ዘንድ በክርስቶስ ላይ የግድ የሰው ልጅ ሕማም ስቃይ መከራ እያንዳንዱ ነገር በክርስቶስ ማረፍ ስለነበረበት ያንን እግዚአብሔር በክርስቶስ እንዲፈጸም አድርጓልና ይሄ ትልቅ ምስጢር ያለው ነው እኛ ነፃ ይወጣንበት ነው የኢየሱስ ክርስቶስ መሞት መሰቀል መገረፍ መከራ መቀበል እሱ በከፈለው ዋጋ እኛ ነፃ መውጣታችንን መጽሐፍ ቅዱስ ይነግረናል ለምሳሌ እንደው ከተፈጸመው ነገር አንዱን ባነሳ ወታገሰ ምራቅ ርኩሰ ይላል እና ይሄ በጣም እየዘበቱበት ቅድም እናንተም ስትሉት እንደነበረ እንግዲያ ላይ ዋዜማው ላይ ስንል ወታገሰ ምራቅ ርኩሰ ይላል እንዛ አልወዛበሰ ይላል አምላክ ሊበጸ መስቀል ተሰቅል አይደል የሚለው አያንተ ይሄ እኮ ሃሌሉያ ብዙ ያናገራል እንትኑ እኮ የሚለው ዘበንት ያለ ቤተክርስቲያን አይደል የሚለው ተጸባይ ከወስታ በአደባባይ እንግዲህ ይሄ ጥቅልል ስናረጋው ጌታችን መድኃኒታችን ኢየሱስ ክርስቶስ በአደባባይ መገረፉን ምራቅ መተፋቱን ስቃይ መቀበሉን መከራ መቀበሉን በቃ ወታገሰ ምራቅ ርኩሰ ሰዎች ሁሉ እየመጡ ምራቃቸውን እየተፉበት ኢየሱስ ታግሷል አየ ይሄ ሁሉ የሆነው ለማን ነው ስንል ለኛ ለኃጢያተኞች ነው
እኛ በኃጢአት ውስጥ ለነበርነው በበደል ውስጥ ለነበርነው በህማም በበሽታ ውስጥ ለነበርነው በስቃይ ውስጥ ለነበርነው ከእግዚአብሔር መንግስት ውጭ ለነበርነው ለኛ ለኃጢአተኞች ኢየሱስ ራቁቱን መስቀል ላይ ተሰቀለ። እንግዲህ ይሄ የኢየሱስ ክርስቶስን ሞትና ትንሳኤ ስናስብ ለሰው ልጅ የተገኘውን ነፃነት፣ ለሰው ልጅ የተገኘውን ሰላም፣ ለሰው ልጅ የተደረገውን ምህረት ቸርነት፣ ለሰው ልጅ የተደረገውን ከእግዚአብሔር ጋር መታረቅ፣ በሰውና በእግዚአብሔር መካከል የነበረው የጥል ግድግዳ መፍረሱን አይደለም የሚለው እዚያ ጳውሎስ ሲናገር በጣም ይሄ የጥል ግድግዳ የሚለው ማለት ነው። የጥል ግድግዳን እሱን ያፈረሰበት በሞቱ ነው። እና ቀደም ጴጥሮስ ላይ እየተናገራቸው ነበር ወበንተ ኃጣውኢነ ውእቱ ተሰቅለ ዲበ ዕፅ። በጣም የሚገርመው ነገር ማለት ነው ጴጥሮስ ይሄንን ከኢሳይያስ ጋር እዚያ አምጥቶ የተናገረው እና እሱን ስንመለከት በጣም ሁለት ነገሮች አበይት ነገሮች ናቸው። በነቢያት የተነገረው ይፈጸም ዘንድ እንደገና ለሰው ልጅ ድነት ለዘላለም ሕይወት የሚበቃበት መንገድ ነው። ይሄ ትልቅ ምስጢር ነው። ኢየሱስ ራቁቱን የተሰቀለ በነገራችን ላይ ራቁቱን ሆኖ ነው የተሰቀለ። ወተካፈሉ አልባሳይ ለርሶሙ የሚለው ቅድም መዝሙረ ዳዊት ላይ የተጠቀሰው በዳዊት አስቀድሞ የተነገረው ትንቢት እዚያ ጋር ተፈጽሟል። ልብሱን ተካፋፍለውታል አይደል? ቀነውን ይደው የወገሬ ወሆለቁ ኩሉ አጽምቴ አጥንቱን ሁሉ ቆጥረውታል አይደል? እጅና እግሩን ቸነከሩት እኮ ነው የሚለው እና የኢየሱስ ክርስቶስ መሰቀል መከራ መቀበል የሰው ልጅ ከነበረበት ዕዳ ለመውጣት የተከፈለ ዋጋ ነው። ኢየሱስ የከፈለልን ዋጋ መስቀል ላይ በሞቱ በትንሳኤው አይተነዋል። ስለዚህ የኢየሱስ ክርስቶስን ሞትና ትንሳኤ ካሰብን በኋላ እንግዲህ እኔ እዚህ ላይ ማንሳት እንደ ዋና ነጥብ ማንሳት ያለብን ነገር ኢየሱስ በየዓመቱ አይሞትም። እዚህ ላይ በደንብ አድርገን ማንሳት እኛ አሁን ይህን ስንናገር መዳናችንን እርግጠኞች ሆነን መጽደቃችንን እርግጠኞች ሆነን ከእግዚአብሔር ጋር መገናኘታችንን እርግጠኞች ሆነን በእኛና በእግዚአብሔር መካከል የነበረው የጥል ግድግዳ ፈርሶልን የታረቅን መሆናችንን እርግጠኞች ስለሆነ ነው የምንናገረው። ስለዚህ እንዳለመታደል ሆኖ አሁን እንግዲህ ቅድም ወደ ተጠየቁት ሐሳብ ስመጣ እንግዲህ አሁን ቀጣዩ ሰሙነ ሕማማት ነው። ወደ ሰሙነ ሕማማት መንደርደሪያ ስንመጣ ኢየሱስ ሕማማት እንግዲህ ሐማ ታመመ ያሐምም ይህምም ሐሚም ሐሚሞት ህሙም ሐማሚ ህሙማን ሐማማያን ህምምት ሐማሚት ህሙማት ሐማማያት መህምም መስተህምም መስተሐምም መህምማን መስተህምማን መስተሐምማን መህምምት መስተህምምት መስተሐምምት መህምማት መስተህምማት መስተሐማምት ሐመምት መድበል ሕማም ዘመዘር ሕማማት በብዙ ሐመ ይላል። ከዚያ ኢሳይያስ የተናገረው ነሳ ሰሙነ ሕማማት ማለት የሕማማት ሰሙን ማለት ነው፣ ሳምንት ማለት ነው። ሕማማቶች ምንድናቸው? የጌታ ሕማማቶች ተቆጥረው ነው አሁን እነሱን በአጠቃላይ ሰሙነ ሕማማት ስንል ጁን በቃ በክርስቶስ ላይ የተፈጸመውን ነገር እያንዳንዱን ነገር ማንሳት መቁጠር እንችላለን። ሳምንቶች በአንድ ሳምንት ያሉት ሕማማቶች እነሱ ለምሳሌ አሁን እንመጣባቸዋለን እኮ አሁን ግብረ ሕማማቱ ልንገባ አይደል? ዋና እንትን ውስጥ ልንገባባ ቀደም ስለ ኢየሱስ ሕመም ነው ያወራ። አሁን ደግሞ አባዛ ምን ያልተባዛለ ብለህ ምን ያልተባዛለ። ስለዚህ እሱን መቼም እንግዲህ ይካተሉሽ ወደ ጠየቁት። ስለዚህ ወደ ሰሙነ ሕማማት መንደርደሪያ ስንመጣ እንግዲህ የሚጠየቀው ሐመ ግሱስ ሲገሰስ ነሳ ደዌነ ወጾረ ሕማመነ እንዳለ ነብዩ ኢሳይያስ ተብሎ ይናገራል። ቀደም ያው የተብራራው ሐሳብ ነው። እንግዲህ ትንቢተ ኢሳይያስ ምዕራፍ 53ን በቃ ከቁጥር 1 2 3 ጀምረን እስከ መጨረሻው ብናየው የኢየሱስ ክርስቶስን መከራ ሞት አስቀድሞ ነብዩ የተናገረውን ክፍል ነው የምናገኘው ማለት ነው። ስለዚህ ወደ ሰሙነ ሕማማት ስንመጣ ወይም ወደ ግብረ ሕማማቱ ስንመጣ ቀጣይ ቤተክርስቲያን ላይ ሳምንቱን ሙሉ ከሆሳዕና ጀምሮ ማለት ነው ከሆሳዕና ጀምሮ እያንዳንዱ ነገር የቤተ ክርስቲያኒቱ ስራ ስንመለከት ኢየሱስ ክርስቶስ ገና እንዳልተሰቀለ ገና መከራን እንዳልተቀበለ ገና ወደፊት እንደሚፈጸም ተደርጎ ሰው ሁሉ በቃ ኪራይ ላይ ሰው ይላል ማለት ነው። ስለዚህ ወደ መጽሐፉ ጠቅለል አድርገን ስንገባ የምናገኛቸው ነገሮች በጣም በርካታ ስርዓቶች አሉ። ወደ ስርዓቱ ወደ ውስጡ ስንገባ የተለያየ ስርዓት በሰሙነ ሕማማት ውስጥ ይፈጸማል። በሰሙነ ሕማማት የሚፈጸሙ ስርዓቶችን ከመጽሐፍ ቅዱስ ቃል ጋር አነጻጽረን አስተያይተን ስንናገር አንዳንዶቹ እውነት ለመናገር ከመጽሐፍ ቅዱስ ውጭ የሆኑ የት እንደመጡ የማይታወቁ ስርዓቶች ይፈጸማሉ በቤተ ክርስቲያን ማለት ነው። ከቃላት አተረጓጉም አንፃር ስንመጣና እንግዲህ በሰሙነ ሕማማት የሚደረጉ ነገሮችን እንግዲህ እንመጣባቸዋለን። ግን የኢየሱስ ክርስቶስ ሞትና ትንሳኤ ለኛ ድል፣ ለኛ ነፃነት፣ ለኛ ሕይወት፣ ለኛ ጽድቅ፣ ለኛ መዳን፣ ለኛ ለኃጢአታችን ስርየት ኢየሱስ ራቁቱን በቀራንዮ መስቀል ላይ የከፈለ ዋጋ ነው በቃ። ስለዚህ ሰሙነ ሕማማት ሲታሰብ ኢየሱስ የሞተልንን ያደረገልንን
በእርሱ የተቀበልነው ነገር የምናስብበት ነው። እግዚአብሔር ባርኮት በጣም ጥሩ ማብራሪያ ነው። እንደው ግሱንም ገስጸውልናል በዛው። እኔ እንደው ይገርመኛል የግሱ ያረባቡ ብዛት በጣም ይገርመኛል። ቀላል ነገር እያለ እስራኤል ልክ 40 ዓመት እንደተንከራተቱት 9 ግስ ሲገስጹ አባቶቻችን ትውልድ እንዳይድን ወደ ጌታ ዘወር እንዳይል በሚገባው ቋንቋ ተነግሮት ዘወር እንዳይል የሚያደርግ ብቻ እናንተም ብቻ ሳትሆኑ ጳውሎስ ራሱ አይሁዳዊ በመሆኑ ከገማልያል እግር ስር ቁጭ ብሎ በመማሩ እንደገና ደግሞ ስለ ሕግ ያለውን ስራ ጠንቅቆ በማወቁ ጳውሎስ ደስተኛ ነበር። ተጠቅሞበታል፣ ለማስተማር ተጠቅሞበታል። ነገር ግን ደግሞ ከክርስቶስ ጋር ሲያነጻጽረው ግን እንደ ጉድፍ ነው ይቆጠራል። ስለዚህ እግዚአብሔር ረድቶን ነው። ምክንያቱም አሁን እኛ ምንም እውነት ሳይገባን እንዳልወጣን በደንብ አድርገን የምናይበት ስለሆነ እውነት እንደሆነ እኛን ከቤተ ክርስቲያን ገለል እንድንል ያደረገን እውነት ስለተናገርነን እዛ ውስጥ ደግሞ ያሉ እውነትን ያላወቁ እውነትን የሚቃወሙ ማለት ለማወቅም የማይጥሩ ሰዎች በሚያደርጉት ግፊት ማለት እግዚአብሔር የተባረከ። እንግዲህ አሁን እኔ ቅድም መርጌታ መላክን ጠይቄዎት የነበረ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕማማትን አስመልክቶ ያላት አመለካከት የሚል ጥያቄ ነበር ያቀረብኩት። አመለካከቷ ከመጽሐፍ ቅዱስ አንጻር ነው ወይንስ ደግሞ የራሷ መጽሐፍ ጽፋ በራሷ ነው የክርስቶስን ሕመም ወይም ደግሞ የክርስቶስን ሕማማቶች የምታስተምራቸው እና የምትተረጉማቸው የምትተርካቸው የሚለውን ለማየት ብዬ ነው። እና ቀጥታ የምንሄደው አሁን እንግዲህ ምናልባት ልዩነት እንዳለ ግልጽ ነው። ለምን መጽሐፍ ቅዱስ ላይ ያለውን ይህንን አይደለም ተከትላ የምትሄደው ከዚህ ውጭ በሆኑ ሀሳቦች ውስጥ ገብታ ይህንን የሚያክል ቅድም በጣም ብዙ ጊዜ እንግዲህ ለማንሳት ይህን መጽሐፍ ይከብደናል በእውነቱ። እንግዲህ ቀሲስ አንዳንድ ጊዜ ታወት ነው ብላችሁ ይዛችሁ ትወጡ ነበረ። መጽሐፉ ትልቅ መጽሐፍ ነው። ከበድ እንዲል ቄሱ ምላብላብ እንዲለው ይሄንና አንዳንድ ደግሞ መንፈቁ ስልሳት እንደዚህ ተሸክመው የሚወጡ ቄሶች እንደነበሩ ይታወቃል። እንግዲህ ይሄ መጽሐፍና ይሄ መጽሐፍ አሁን ስናነጻጽር ልዩነት አለው የለውም ብለን ስናወራ ይሄን መጽሐፍና ይሄን መጽሐፍ ቅዱስና ይሄን ግብረ ሕማም ስናነጻጽር ይሄ ግብረ ሕማም ይሄን መጽሐፍ ይመስላል ለማለት ነው። ቅድም ያላት አመለካከት ያልኩት እንጂ ከዚህ መጽሐፍ ቅዱስ አንጻር ከሆነ ሕማማቱን የጌታን ሕማማት የምታወራው የምትሰብከው ችግር የለውም። ግን የለም ወይ ከዚህ ያለው ብንል አሉ። ከዛ በኋላ አሉ ሌሎች። እንግዲህ ይህን አስመልክቶ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህ መጽሐፍ ተጽፎ ግብረ ሕማም የሚባለው ማለት ነው። ግብረ ሕማም ማለት የሕማም ስራ ማለት ነው። ስለዚህ ይህ መጽሐፍ መርጌታ ኃይለልዑል መቼ ተጻፈ? ወደ ቤተክርስቲያንስ እንዴት ገባ? በእነማን ተጻፈ? የሚለውን እሱ እንደው በደንብ ቢያብራሩልን ጥሩ ነው። ምክንያቱም መጽሐፉ እንዴት እንደገባ እነማን እንደጻፉት እነማን ተቀበለው ከምን ቋንቋ ወደ ምን ቋንቋ እንደተተረጎመ እነዚህን ነገሮች እስኪ እሱ እንዴት መጣ ይመጻፍ ግብረ ሕማም የሚለው ማለት ነው። አመሰግናለሁ። ጥሩ ጥያቄ ነው እና መመለስም ያለበት ነገር ነው። ምክንያቱም ይሄ ነገር እንዴት መጣ? አሁን ይሄን ያህል ትልቅ መጽሐፍ ተጽፎለታል እና ይሄን ያህል ትልቅ መጽሐፍ የተጻፈለት ነገር እንዴት መጣ? ለምሳሌ ስለ ራሱ ሕማማቱስ ራሱ እንዴት ተጀመረ የሚልም ሐሳብ አብሮ ሊነሳ ይችላል። እንግዲህ ይሄንን ዋቢ አድርገን ራሱን መጽሐፉን ዋቢ አድርገን ስንነሳ ሕማማትን ሐዋርያት ያከብሩ ነበረ የሚል እንትን አስቀምጧል፣ ሐሳብ አስቀምጧል። ያው መግቢያው መቅድሙ ይሄንን ነው የሚተርከውና ሐዋርያት ያከብሩ ነበረ የሚል ነገር አስቀምጧል። በዚሁ አጋጣሚ እዚህ መጽሐፍ ላይ ያገኘነው በጣም ጥሩ ነገር የጌታ ኢየሱስ ክርስቶስ ጾም የሚጀምረው ጥር 11 ነው። ጌታ ኢየሱስ ክርስቶስ ከውሃ እንደተጠመቀ ወዲያውኑ ወደ ምድረ በዳ ሄደ ነው የሚለውና ወደ ምድረ በዳ ሄዶ 40 ቀን ሲጾም ሲጸልይ ቆይቶ ተመለሰ እና ይሄንን የካቲት 21 ቀን ጥር 11 ቀን ጀምሮ የካቲት 21 ቀን ነው የጨረሰው እና የጌታ ኢየሱስ ክርስቶስ ጾም የነበረው እዚያ ነው። ግን የኢትዮጵያ ቤተክርስቲያን የምትጾመው በጣም ብዙ ቆይታ ነው። እንዲያውም ይፈጸማል ተፈጸመ በተባለበት ቀን ጾሙን ትጾማለች። መርጌታ በደንብ አድርገው
እኮ ጾሙ የተጀመረው ጥር 11 ቀን ጌታ ተጠምቆ እንደወጣ ወደ ምድረ በዳ ወሰደው ነው የሚለው መንፈስ ቅዱስ። ሉቃስ 4 ማቴዎስ 4 ሲነበቡ ሁለቱም ተመሳሳይ ቃል ነው የሚናገሩት። አልዋለም አላደረም ከውሃ እንደወጣ ወዲያውኑ በመንፈስ ቅዱስ ተመርቶ ወደ ምድረ በዳ ሄደ። ከዚያ 40 ቀን 40 ሌሊት ጾመ ጸለየ። ይሄንን ነው የሚነግረን መጽሐፉ። ስለዚህ ሲቆጠር ከጥር 11 እስከ የካቲት 21 ሲቆጠር 40 ቀን ነው የሚሆነው። ስለዚህ የኢየሱስ ክርስቶስ ጾም የካቲት ጥር 11 ተጀምሮ የካቲት 21 ላይ አልቆ የኢትዮጵያ ቤተክርስቲያን ግን መቼ ነው የምትጀምረው ከተባለ ልክ ቅበሏን ስትቀብል ቆይታ ጾሙ ካለቀ በኋላ የኢየሱስ ጾም ካለቀ በኋላ የራሷ ጾም ነው የምትጀምረው። ስለዚህ የራሷን ጾም ጀምራ ትጾማለች ማለት ነው። ስለዚህ ይሄ አንዱ እንትን ነው እዚህ ጋር ያገኘነው በጣም ጠቃሚ ነገር። ከጾሙ እንኳን ከጾመ ራሱ አሁን እንደው የጌታ ኢየሱስ ክርስቶስ ጾም ነው የሚጾመው ከተባለ መጾም የነበረበት ራሱ መቼ ነው ተብሎ ጥያቄ ቢነሳ ከጥር 11 እስከ የካቲት 21 ማለት ነው። እና ይሄንን እዚህ ጋር አግኝተናል። ግብረ ሕማሙ እንደተጻፈው እንዳገኘነው በግብረ ሕማሙ የተጻፈ ታሪክ ነው። ማንም ሰው እዚያ ውስጥ ገብቶ ቸክ ማድረግ ይችላል። ከዚያ በኋላ ደግሞ ሕማማት የሚባሉት ደግሞ ከመጋቢት 22 ጀምሮ እስከ መጋቢት 28 እንደዚያ ነው የሚለው። እስከ መጋቢት 28 ነው። መጋቢት 29 የባለ እግዚአብሔር የኢየሱስ ክርስቶስ ትንሣኤ የሚከበርበት ቀን ነው። ትክክለኛ አቀማመጡ እንደዚህ ነው የሚለው። ይሄ ሆኖ እያለ ግን ጾሙን ወደ ኋላ ወስዳ እንደገና ደግሞ ከሕማማት ጋር አያይዛ የሰራችው ቤተክርስቲያን ነች። እንግዲህ ይህንን ሐዋርያት አልሰሩትም ብለውናል። ጥሩ ነው። አንድ ጥሩ መረጃ ነው። ምክንያቱም ሐዋርያት ይህንን ካላደረጉት በከመ መሃሩነ አበዊነ ሐዋርያት ይባላል አይደለ? ቤተክርስቲያኒቱ አባቶች ሐዋርያት እንዳስተማሩት ሳይሆን የራሷ ትምህርት እንዳለ በዚሁ አጋጣሚ መናገር ያስፈልጋል ማለት ነው። ሌላ ሁለተኛው ከዚህ ጋር ተያይዘን ደግሞ የምናየው ሐዋርያውያን አበው የሚባሉ አሉ። ከሐዋርያት ቀጥለው የተነሱ የሐዋርያትን ትምህርት የሐዋርያትን አገልግሎት የሚያውቁ ኢቭን አብዛኛው ቤተክርስቲያን እንኳን ራሱ ፎርም የያዘችበት ቅርጽ የያዘችበት ዘመን የትኛው ዘመን ነው ሲባል ሐዋርያውያን አበው የነበሩበት ዘመን ነው። ለምሳሌ የመጀመሪያው መቶ ክፍለ ዘመን፣ ሁለተኛው መቶ ክፍለ ዘመን ይሄ የዘመን በቤተክርስቲያን ታሪክ ውስጥ በጣም ወሳኝ ጊዜ ነው እና ብዙ አባቶች የሐዋርያትን ትምህርት አብራርተዋል። ቤተክርስቲያንን ቅርጽ አስይዘዋል፣ ፎርም አስይዘዋል። እነዚህ ሁሉ አባቶች ይሄንን ስራ አልሰሩም፣ አልደነገጉም። እንግዲህ ይሄ መቼ ነው የተደነገገው ተብሎ የሚታሰበው ራሱ ሕማማት የሚለው መቼ ነው የተደነገገው ተብሎ የሚታሰበው ሶስተኛው መቶ ክፍለ ዘመን መጀመሪያ ላይ የተነሳ ዲሜጥሮስ የሚባል አባት በሱ ቀን አቆጣጠር መሰረት ጾሙና ሕማማቱ ተገጣጥሞ እንዲጾም እንደተደረገ ትንሣኤ እሑድ ቀን እንዲከበር እንደተደረገ ይሄ ታሪክ ራሱ ግብረ ሕማማቱ ነግሮናል። እና እንግዲህ ምን ያሳየናል ይሄ ከተባለ እግዚአብሔራዊ ስራ ሳይሆን ምን መሆኑን ያሳየናል። ሕማማት ወይም ይሄ አሁን የተሰራው ስራ የሰው ስራ ነው ማለት ነው። ኢቭን በጉባኤ እንኳን የተሰራ አይደለም። አሁን አንዳንድ ጊዜ አባቶች ተሰባስበው የወሰኗቸው ውሳኔዎች አሉ አይደለ? ቤተክርስቲያን የምታከብራቸው የማትተላለፋቸው የምትታዘዝላቸው ድንጋጌዎች አሉ እና እንደዚያ እንኳን የተሰራ አይደለም ይሄ ስርዓት። አንድ ግለሰብ ተነስቶ የሰራው ስርዓት ነው። አንድ ጳጳስ ዲሜጥሮስ የሚባል ጳጳስ ተነስቶ የሰራው ስርዓት ነው። የራሱ የቀን መቁጠሪያ ቀመር አዘጋጀ። በዚያ ቀመር መሰረት ይሄንን እያርግ ወይወርድ የሚል ነገር ሰርቶ ለምሳሌ አብይ ጾም ከየካቲት 16 አይወርድም፣ እንደገና ከሚያዝያ 30 አያልፍም ብሎ እያርግ ወይወርድ የሚል ነገር አስቀምጦ እሱ የሰራው ነው ማለት ነው። ስለዚህ ይሄ የሰው ስርዓት መሆኑን አንድ ነገር እዚህ ጋር እናያለን። ይቀጥልና ስለ ግብረ ሕማማቱ ደግሞ ስንመጣ ግብረ ሕማማት ያው ቅድም ማሳይተናል። በጣም ትልቅ መጽሐፍ ነው። በጣም ትልቅ መጽሐፍ ነው እንደምታዩት ይሄ ነው እና እንደውም በዚሁ አጋጣሚ ወይ በኋላ ልናነሳው እንችላለን እና በዚህ በሰሙነ ሕማማት አሁን በእነዚህ ሳምንታት ውስጥ በቤተክርስቲያን ውስጥ እንዲሰራ ያሬድ የሰራው ስርዓት ከግብረ ሕማማት ጋር አይገናኝም። ግብረ ሕማማትም የለበትም። እኔ በጣም እየገረመኝ ነበር እያነበብኩትኝ ከግብረ ሕማማት ይሄንን አንብ አይልም። ወንጌል አንብ፣ የሆነ ኦሪት አንብ፣ መዝሙረ ዳዊት አንብ ነው የሚለው። ያሬድ የሰራው ትክክለኛ ስርዓት ምንድነው ከተባለ ግብረ ሕማም ሳይሆን በእነዚህ ጊዜ በእነዚህ ወቅት አሁን በዚህ ወቅት በሚደረገው አገልግሎት መዝሙረ ዳዊት እንዲነበብ፣ ወንጌላት እንዲነበቡ፣ መልእክታት እንዲነበቡ ነው የሰራው። የኢትዮጵያ ቤተክርስቲያን ግን ከየት እንደመጣ የማይታወቅ ይሄን መጽሐፍ አስቀምጣለች እና ብዙ ስርዓቱ ከዚህ ጋር የተያያዘ ነው። ቤተክርስቲያን ውስጥ ረጅም ጊዜ ተሰጥቶ በዚህ ሳምንት ውስጥ ይሄ መጽሐፍ ያልቃል። በዚህ ሳምንት ውስጥ ማለት ነውና መጽሐፉ ግን እንዴት መጣ ሲባል እንግዲህ
በአረበኛ ነው የተጻፈው ይላል። በአረበኛ እንደተጻፈ እና ያው በአራተኛው መቶ ክፍለ ዘመን ላይ በ340 አካባቢ አቡነ ሰላማ የሚባል አንድ አባት እንደተረጎመው ይናገራል። ወደ ግዕዝ እንደተተረጎመ ይናገራል። ከዛ እንደገና በ1930 መሰለኝ በ1930 ወይም በ1940 እንደገና ከግዕዝ ወደ አማርኛ እንደተተረጎመ ይሄ መጽሐፍ ራሱ ይናገራል መግቢያው ላይ ማለት ነው። ስለዚህ መጽሐፉ 14ኛው ክፍለ ዘመን ላይ ብቅ ያለ ነው። እስከዚያ የማይታወቅ መጽሐፍ ነው። ያው እንግዲህ 14ኛው ክፍለ ዘመን ሲነሳኛ ሁሉ ጊዜ የምናነሳው ምንድነው 14ኛው ክፍለ ዘመን የኢትዮጵያ ቤተክርስቲያን ችግር ውስጥ የወደቀችበት ጊዜ ነው። ይሄን ሁሉ ጊዜ እናነሳለን። 14ኛው ክፍለ ዘመን ላይ የተፈጠረ ነገር ካለ ጥያቄ አለ። እግዚአብሔራዊ ነው ብለን ለመቀበል እንቸገራለን። ለምን ሲባል በታሪክ የኢትዮጵያ ቤተክርስቲያን ችግር ውስጥ የወደቀችበት ዘመን ነው። በተለይ 1440 ማለት ማን ነው 1340 ማለት አፄ ዘርዓ ያዕቆብ የነበሩበት ዘመን ነው። አፄ ዘርዓ ያዕቆብ የነገሱበት ዘመን ነው። የኢትዮጵያ ቤተክርስቲያን ጨርሰው ወደ ስተት የመሩበት ዘመን ነው። ከ1270 ጀምሮ እስከ 1500 ድረስ የኢትዮጵያ ቤተክርስቲያን ውስጥ ችግር ውስጥ የገባችበት ነው። በተለይ በተከታታይ የሸዋ ነገስታት የነገሱበት የፈለጋቸውን እየጻፉ ወደ ቤተክርስቲያን የሚያስገቡበት ህዝቡ ደግሞ እንዳይጠራጠር ሌላ የውጭ ሰው ስም እየሰጡ የሚያስገቡበት ጊዜ ነው እና ይሄንን በአረበኛ ተጽፎ በግዕዝ ሰላማ የሚባለው ጳጳስ ተርጉሙ አመጣው ነው የሚለው። እንግዲህ እኔ ራሱ ጥያቄ እንደው ግብፃውያን ራሱ ግዕዝ ችለው መጽሐፍ ተረጎሙ የሚል ራሱ ይሄንን ያየውትኝ እውነት ምክንያቱም ብዙ እነሱ የሰሩት እንትን የለም። ኢትዮጵያ ውስጥ መጣው እንደው የአገልግሎት ዘመናቸውን ጨርሰው ከመሄድ ውጪ ለኢትዮጵያ ቤተክርስቲያን ይሄንን አበረከቱ የሚል አላገኘውኝምና መጽሐፉ ጥያቄ ውስጥ ያለ መጽሐፍ ነው ለማለት ነው። ጥያቄ ውስጥ ያለ መጽሐፍ ነው። እስከ 14ኛው ክፍለ ዘመን የማይታወቅ ኢብን ቅዱስ ያሬድ የማያውቀው ቅዱስ ያሬድ የሚያውቀው ከፈለጋችሁ የአርብን ጾመ ድጓ ማየት ትችላላችሁ። እዚያ ጋር ተሳስ ተሰርቷል። አንድም ቦታ ገብረ ሕማማት አንብብ የሚል የለም። አንድም ቦታ ማለት ነው። በቃ መዝሙረ ዳዊት ወንጌላት ምናምን እንደዚህ እንዲነበቡ ሌሎችም ስታዩዋቸው እንደዚህ ነው። መዝሙር አንብ ይሄንን አንብ እንደዚህ በል ነው የሚሉት እና ቅዱስ ያሬድ እንኳን የማያውቀው በቅዱስ ያሬድ ዘመን ያልነበረ እንደተባለው 14ኛው ክፍለ ዘመን ላይ ወይ ድረሰው አይታወቅም አንድ ሰው ወይም ደግሞ ያ ሰው ራሱ ጽፎት እንደሆነ አይታወቅም። ግብረ ሕማማቱ ምንድነው ከተባለ ጥያቄ ውስጥ ያለ መጽሐፍ ነው። ከዚሁ ጋር ተያይዞ ይሄንን መሰረት አድርጎ የሚነሱ ነገሮች አሉ። አሁን ይሄንን ግብረ ሕማማት መሰረት አድርገው የሚነሱ ነገሮች አሉ አይደለ? አንደኛው ነገር ምንድነው ከተባለ ያው ወደ ሰሙነ ሕማማት ስንመጣ ከሰኞ እስከ ሮብ አይሁድ የመከሩበት ጊዜ ነው ይላል አይደለ? ከሰኞ እስከ ሮብ አይሁድ የመከሩበት ጊዜ ነው። ሰኞ ምክር ጀመሩ፣ ከዚያ ማክሰኞ ቀጠሉ፣ ሮብ ምን አሉ ጨረሱ እና ሮብ ጨርሰው ኢየሱስን ለመስቀል ወስነው የተንቀሳቀሱበት ዘመን ነው ይላል። ምክንያቱም የዮሐንስ ወንጌል ምዕራፍ 11 ከቁጥር 47 እስከ 59 ያለው እንደን ስናነብ በተለይ አልዓዛር ከሞት ከተነሳ በኋላ ሰው የተነሳውን አልዓዛርን እያለ በክርስቶስ ያምን ነበር እና ይሄ ነገር አይሁድን አስጨነቃቸው እና ምንድነው ጭንቀታቸው? ሰው ሁሉ እየመጣ ይሄንን እያየ በእሱ ያመነ ነው። ስለዚህ ይሄንን ነገር ማስቀረት አንችልም፣ ምን ማድረግ አለብን ብለው እንትን ሲሉ ሸንጎ ሰብስበው ሲመክሩ ሊቀ ካህኑ ቀያፋ ተነስቶ ምን አለ? እናንተ አታውቁም ይሄ ሁሉ ሕዝብ ከሚጠፋ አንድ ሰው መሞት አለበት፣ ስለ ሰው መሞት አለበት ብሎ ተናገረ። ዮሐንስ እንደዚህ ይነናል። አይ ከራሱ አልነበረም የተናገረው ይላል። ሊቀ ካህን ስለነበረ ያው በቤተክርስቲያን ምን የሚባል ነገር አለ መሰላችሁ? ፊቱን ጸፍቶ ነው አፉን ከፍቶ አናገረው ይላል። ስላሴ አፉን ከፍቶ ፊቱን ጸፍቶ አናገሩት እና ትንቢት ነው። ሊቀ ካህናት ስለነበረ ትንቢት ተናገረ ይላል። እሱ የትንቢት መንፈስ የለውም፣ መንፈስ ቅዱስን አልተቀበለም፣ አንቲክራይስት ነው ወይም የክርስቶስ ተቃዋሚ ነው። ኢብን በዚያን ጊዜ የነበረው የክህነት አገልግሎትም ስፍራውን ለቆ ነበር። እንደሚታወቀው የአሮን ዘር ነው ሊቀ ካህናት የሚሆነው። እዚህ ጋር ግን ስንመጣ እዚህ ዘመን ግን ስንመጣ ሁለት ሶስት ሊቀ ካህናት እናገኛለን። ለምሳሌ በቀያፋ ዘመን ማን ነበር? ቀያፋ ሊቀ ካህናት ነበር አይደለ? ሃና የሚባልም ሊቀ ካህናት ነበር እና አንድ ጊዜ ወደ ሃና ሄዷል፣ አንድ ጊዜ ወደ ቀያፋ መጥቷል ኢየሱስ ክርስቶስ። እንደዚህ ያመላልሱት ነበርና እንትኑ ራሱ ስርዓቱ ተዘበራርቆ ነበር እና በስርዓት የተሾመ አይመስለኝም። ግን ያው ሊቀ ካህናት ስለሆነ ትንቢት አናገረው ይላሉ።
እና ከዚያን ጊዜ ጀምሮ ኢየሱስን ይገድሉ ዘንድ ተማከሩ ይላል። ምን ያህል ጊዜ ነው? ቀኑ ማን ነው? ስንት ቀን ተማከሩ የሚል ግን የለም። ስለዚህ መጽሐፍ ቅዱስ ወይም ደግሞ የእግዚአብሔር ቃል በጊዜው የነበሩ የዓይን እማኞች ታሪክ ጻፊዎች ያልጻፉትን ነው ቤተክርስቲያን 3 ቀን ተማከሩ ብላ ያስቀመጠችው። እና ይሄ አንዱ የዚህ የግብረ ሕማማት ችግር ነው። የግብረ ሕማማት ችግር ነው። ሌላው ምናልባት ከዚህ ጋር ተያይዞ ደግሞ የሚነሳው በዚህ ጊዜ የሚደረጉ ነገሮች አሉ። አሁን ለምሳሌ በዚህ በሰሙነ ሕማማት እንግዲህ ሁላችንም እንደምናውቀው ይሄ ሰሙነ ሕማማት ወደ ብሉይ ኪዳን የምትገባበት ነው ቤተክርስቲያን ነው አይደለ? ብዙ ክርስቲያናዊ ስርዓቶችን በሙሉ የምታቆምበት። ለምሳሌ ቅዳሴ የለም፣ ጸሎተ ፍታት የለም፣ ሰላምታ የለም፣ መልካ አይደገምም፣ ጫማ ለብሶ አይከድም። ይሄ ሁሉ ነገር አለ። እና ይሄንን ሁሉ ነገር ከየት አመጣው? ምን ለመሆን ነው ግን እንደው እዚሁ ላይ እስኪ ምን ለመሆን ነው ብሎ ይደረጋል? ለምንድን ነው ቤተክርስቲያን ይህንን ጫና በትውልዱ ላይ እንድትጭን ያደረጋል? አባቶች እነሱ ያደረጉት በነገራችን ላይ አለ ጫማ የሚሄዱ ጳጳስ አላውቅም። ጳጳስ ሆነው ያለ ጫማ ይሄዱ፣ ግን ምዕመናኑ በየመንገዱ ሲታዩ ጫማቸውን አውልቀው በጭንጫ መንገድ ሲሄዱ ምናምን ይሄ ከምን ጋር ተያይዞ ነው ብለው ያስባሉ? እነሱ የሚሉት የክርስቶስን መከራ ለማሰብ ነው የሚሉት። የክርስቶስን መከራ በዚህ ጊዜ ማሰብና ማድረግ አሁን እኮ ያደረጉት እኮ አሁን የነሱ ሐሳብ የክርስቶስን መከራ ማሰብ ነው የሚሉት። እነሱ አሁን ክርስቶስ በዚህ ጊዜ ስለኛ መከራ ተቀብሏል፣ ተሰቃይቷል። እኛ ምን ተቀበል እኮ ነው እንግዲህ እንደው ትክክለኛውን ለማለት የክርስቶስን መከራ ማሰብ ነው ይላሉ። ግን እኔ አሁን የክርስቶስን መከራ ለማሰብ ቤተክርስቲያን ከክርስቲያናዊ መሰረታዊ ነገር ወጣ ወደ ብሉይ ኪዳን መመለስ አለባት ወይ? በየዓመቱ የኢትዮጵያ ቤተክርስቲያን ብሉይ ኪዳን ሆና ነው ወደ አዲስ ኪዳን የምትመጣው። ብሉይ ኪዳን ትሆናለች። በቃ ወደ ብሉይ ኪዳን ትሄድና ብሉይ ኪዳኑና ሰንብታ ነው ያን ቀን እንደገና ከትንሣኤ በኋላ ወደ አዲስ ኪዳን የምትመጣው። እና ይሄ እንደ እግዚአብሔር ቃል ትክክል ነው ወይ? ሰው አንድ ክርስትና ህይወት አንድ ጊዜ የተቀበልነው ህይወት ነው። ይሄንን ህይወታችንን ኤኒ ታይም አንቀይረው፣ ጠብቀነው የምንኖረው። አንድ ጊዜ ከዚያ ህይወት ወጥተን አንመለስም። በዚያ ህይወት ውስጥ ሆነን በዚያ ህይወት የሚፈጸሙ ነገሮችን እየፈጸም አገልግሎቶችን እያደረግን ምናልባት መከራውን ልናስብ እንችላለን ካስፈለገ ማለት ነው። ግን ሰዎችን ብሉይ ኪዳን ቀኑ ራሱ ጥንብ ነው የሚሉት። ጥንቢት ነው እኮ የሚባለው ቀኑ ራሱ ጥንቢት ነው የሚባለው። ይሄ ሰሙነ ሕማማት ብትጠይቅ ሰውን ጥንቢት ነው የሚለው። ጥንቢት ማለት ሰው የማይነካካበት፣ ሰውና ሰው እንደ ርኩስ የሚቆጣጠርበት። አንተ እኮ ተስተወደ ሰውን ሰላም ብትል እንዳረከስከው ነው የሚቆጥረው። ይሁዳ ነው የሚለው። አረከው እሱ ጋር ያየው ይሁዳ ጌታን ሰላም ብሎ ስላስያዘው እኮ ማን እንደሚያዝ ማን እንደሚያስይዝ ነው እንደው እነሱ ራሳቸው ይመስኪ እሺ እና ምንድነው አሁን እዚህ ጋር የቀኑን ተያይዘው የሚመጡ ነገሮች በቤተክርስቲያኒቱ ውስጥ ጥያቄ እንድናነሳ ያደርጉናል። እንደተናገርኩት አንደኛ ክርስቲያናዊ አገልግሎት ይቆማል። በዚህ ጊዜ ቅዳሴ የለም፣ ውዳሴ የለም፣ የትኛውም ነገር ይቆማል። በኢትዮጵያ ቤተክርስቲያን ውስጥ በታሪክ በመላ ሀገሪቱ ቅዳሴ የሚቆምበት ጊዜ ቢኖር ይሄ ጊዜ ነው። ለ5 ቀን ቅዳሴ ይቆማል። እኮ እሱ ብቻ ነው። እሱ ስታነሳው 5 ቀን ነው የሚሆነው። ሐሙስ ብቻ ይቀደሳል፣ ከዚያ ውጪ ይቆማል። አንዳንድ ቦታ ቅዳሜም የሚቀድሱ አሉ፣ ቅዳሴም የሚቀድሱ አሉ። ግን በመላ ኢትዮጵያ ቅዳሴ፣ ውዳሴ፣ ዝማሬ ሁሉ የሚቆምበት ጊዜ ቢኖር የትኛው ነው ብለህ ካልክ ይሄ ጊዜ ነው። ቅዳሴው ይጥቀም አይጥቀም እግዚአብሔር ነው የሚያውቀው። ቅዳሴው ውዳሴው ዝማሬው ይጥቀመው አይጥቀመው እግዚአብሔር ነው የሚያውቀው። እኛ ብይን ስላልተሰጠ ማለት ነው። ግን ያም ሆኖ በእነዚህ ጊዜያት ቤተክርስቲያኒቱ ለክርስቶስ የሚገባውን ነገር አሰጥ ታቆማለች። ይሄ አንዱ ጥያቄ ነው። ለምንድን ነው ቤተክርስቲያን ወደ ብሉይ ኪዳን የተመለሰችው? በነገራችን ላይ ይላችሁ አይሁድ ያደረጉትን እያሰብክ እንደ አይሁድ ለመሆን የምትሞክር ከሆነ አይሁዳዊ ነህ ማለት ነው።
እኛ ክርስቲያኖች እኮ አይሁድ ያደረጉት ነገር ለኛ ለክርስቲያኖች መዳን ነው ብለን ነው የምናምነው። ቅድም አንበናል አይደለ? የእግዚአብሔርን ቃል ስናነብ ክርስቶስ የሆነውን ሁሉ የሆነው ለምንድን ነው ከተባለ ለኛ ነው። ይሄንን ነው መጽሐፉ የሚነግረን። ምንም እኮ አላመቻመችም። እሱ ስለ በደላችን ደቀቀ። እንዲያውም የብሉይ ኪዳኑ ሰው ነው እንደዚህ ያለው። ስለ መተላለፋችን ምን አለ? ቆሰለ። በሱ ቁስል ግን እኛ ምን ሆነን ያለው? ተፈወስን ነው የሚለው። አይሁድ ይሄንን አደረጉብህ ብለን ለሱ የሚገባውን ዝማሬ ቅዳሴ ማቆም ነው ያለብን ወይስ ክርስቶስ ለኛ ሲል ይሄን ስለሆነልን ይሄን ጊዜ ያሰብን እሱን ማመስገን እሱን ማምለክ እሱን ማክበር ነው ያለብን? እና ከዚህ የተነሳ አንዱ ትልቁ ነገር ይሄ ነው። ቤተክርስቲያኒቱ በዚህ ጊዜ ወደ ብሉይ ኪዳን ተመልሳ የምትገባበት ጊዜ ነው። እንግዲህ ሰላም ታውጇል። እኔ እንደዚህ አምናለሁ። ክርስቶስ ከሙታን ሲነሳ ሰላም ታውጇል። ቤተክርስቲያንም እኮ ታውጃለች። ክርስቶስ ተንሳ ሙታን በአብይ ኃይሎ ስልጣን አሰሮ ለሰይጣን አጋዞ ለአዳም እሚ ሰላም እሚይዘሰ ኮነ ፍስሐ ወሰላም ብላ አውጃለች አይደለ? ክርስቶስ ከሙታን መካከል ተነስቷል። በታላቅ ኃይልና ስልጣን ክርስቶስ ከሙታን መካከል ተነስቷል። ሰይጣንን አስሮታል፣ አዳምን አድርጎታል፣ ነፃ አውጥቶታል። ሰላም ከዛሬ ጀምሮ እስከ ዘላለም ድረስ ምን ይሁን? ሰላም ይሁን ብላ አውጃለች። ለምንድን ነው ያንን ሰላም እንደገና ሽራ ሰላም መባባል የለባችሁ የምትለው? አያችሁ፣ ተመልከቱት እንዴት እንደሆነ። በቃ ክርስቶስ ከሞት የተነሳው አንድ ጊዜ ነው። ሞት ላይዘው አይደለም የሚለው መጽሐፉ? ሞት ላይዘው ለአንዴና ለመጨረሻ ጊዜ ክርስቶስ ተነስቷል። ስለዚህ በክርስቶስ ሰላም ታውጇል ከተባለ ያንን ሰላም እሷ መልሳ መንሳት ትችላለች ወይ? ህዝቡን ሰላም አሳጥታ እንዴ ከሰላም አርቃ መልሳ እሷ ነች ሰላም ታውጅለት? በነገራችን ላይ ይላችሁ ይሄ ምን ሆነ መሰላችሁ? ሰላሙ ከቤተክርስቲያኑ የሚገኝ እንጂ ከክርስቶስ የተገኘ አይደለም ማለት ነው። አይደለም? አዎ። ምክንያቱም የክርስቶስ ሰላም ከሆነ ታውጇል አንድ ጊዜ። ሰላምን የማዕተም ምንጭ እሷ ናት። ቤተክርስቲያኒቱ ሁሉ በእጇ ያዘች ናት። አዎ እኔ እንደዚህ ነው ብለው። ምክንያቱም አንድ ጊዜ ታውጆ ከዛሬ ጀምሮ እስከ ዘላለም ድረስ ሰላም ይሁን ወይም ሰላም ሆኗል ተብሎ ታወጀ። እውነት ነው። መጽሐፍ ቅዱስ ይሄንን ይነግረናል አይደለ? ይነግረናል እኮ እሱ ሰላማችን ነውና ይላል አይደለ? ስለዚህ ርቀው ለነበሩ ሰላምን ሰበከ፣ ቀርበው ለነበሩት ሰላምን ሰበከ። ሁላችን በእርሱ ስራ በአንድ መንፈስ ወደ መግባት አግኝተናልና ብሎ የእግዚአብሔር ቃል ነገረን። በቃ ሰላማችን ክርስቶስ ነው። እሱ ደግሞ በቃ አንድ ጊዜ ተነስቶ ሰላም አድርጓል። ገብረ ሰላም በመስቀሉ እናልና አይደል? ወበትንሳኤው ቅድስት አጋደ ብርሃን ተብሏል። ይሄ ነቅዱስ ያሬድ ይሄንን ሲደርሱ ይሄ ገብቷቸው ነው የደረሱት። ሰላም አድርጓል ክርስቶስ፣ እርቅ ተፈጽሟል። ስለዚህ ያንን ነስታ ያንን ከልክላ ሌላ የሰላም ጊዜ ማምጣት በራሷ ትችላለች ወይ? ይሄ አንዱ በዚህ ሳምንት የሚፈጸም ስተት ነው ባይዞኝ። ይሄ እንዴት ቤተክርስቲያን የክርስቶስን የማዳን ስራ የክርስቶስን የመስቀል ስራ እንዴት እየጋረደች እንዳለች ነው። ሌላው ነው እዚህ ጋር ላነሳው ፈልገው ሶስተኛው ሐሳብ እነዚህ የሚፈጸሙ ስርዓቶች በሙሉ እየተደረጉ ያሉ ነገሮች በሙሉ ቤተክርስቲያኒቱ የምትፈጽማቸው ስርዓቶች ዝም ብለው የሚባሉ ነገሮች ናቸው እንጂ ክርስቶስን የሚያከብሩ ከክርስቶስ ጋር የሚያገናኙ ሚመኑን ከእግዚአብሔር ጋር የሚያስታርቁ አይደሉም። በቃ በተለምዶ ያስጨንቁ እኮ ናቸው። አዎ ያስጨንቃል እንዴ? ያስጨንቃል። በሰሙነ ሕማማት በጣም ነው የሚጨንቀኝ በእውነት። ሰው ሁሉ እንዳይሞት እኮ ይጸልያል። ሰው እንዳይሞት ይጸልያል። በቃ መስለ ፍታት አይፈታም፣ ቅዳሴ አይቀደስለትም፣ ልቅሶ አይለቀስለትም፣ ምንም ነገር አይደረግም። እና በዚያ ቀን ከሞተ ሰው ወስዶ እንደ ውሻ ነው የሚጣለው። እና አደራህን ሞቴን በጥንቢት አታድርገው ነው የሚለው ሰው። እና ትውልድ ለማስጨነቅ የተሰራ ስርዓት ነው እንጂ በትክክል የክርስቶስን መከራ ለማሰብ የተሰራ ስርዓት አይደለም። ባይዞይ መከራውን እኛ እናስባለን አይደለም እንዴ? መከራውን እኛ እናስባለን፣ መከራውን እንናገራለን። ግን እኛ የክርስቶስን መከራ ስናስብ የክርስቶስን መከራ ስንናገር እንዴት ነው የምናደርገው ከተባለ ክርስቶስ የሰራልን ስራ በማሰብ ስለሱ እግዚአብሔርን በማምለክ ስለሱ እግዚአብሔርን በማድነቅ በሱ ባገኘነው ድልና በሱ ባገኘነው ኃይል ሐሴት እያደረግን በመንፈስ ቅዱስ ደስ እየተሰኘን እሱን እያመለክን ነው የምናከብረው። ስራችን ሰርቶ በቃ እንደዚያ ነው እንጂ አይ በቃ ክርስቶስ ሊሞት ነው ተጨነቅ እያልን አይደለም። በቃ እኮ ሞት አንድ ጊዜ ለአንዴና ለመጨረሻ ጊዜ ክርስቶስ ሙቷል። ሞት ላይ ይዘው ተነስቷል።
ስለዚህ ህዝብን ወደ ብሉይ ኪዳን፣ ህዝብን ወደ ቀደመ ነገር፣ ህዝብን ወደ ሐዘን፣ ህዝብን ወደ ጭንቀት፣ ህዝብን ወደ መከራ መመለስ የሰው ስርዓት ነው እንጂ የእግዚአብሔር ስርዓት አይደለም። እና ከዚህ የተነሳ ነው ይሄ ሰሙነ ሕማማት የሚባለው በራሱ ይሄው መጽሐፉ ራሱ ችግር ያለበት መጽሐፍ ነው የምንለው ከእግዚአብሔር ምንጭ ከእግዚአብሔር የተቀዳ አይደለም። ከእግዚአብሔር የተቀዳ አይደለም። ይሄን ስላደረገልን ክርስቶስን እናክብር አይደለም የሚለው። አልቅሱ፣ እሪበሉ፣ ጩሁ። ምክንያቱም በዚህ ጊዜ አይሁድ ስለ ኢየሱስ ለመያዝ መክረዋል። ይሄ እኮ መጽሐፉ ነገረን። መከሩ፣ ያዙት፣ አለቀ በቃ። አሁን ክርስቶስ እንድናዝንለት ሳይሆን እሱ ሞት እንድናደርገው ተነስቷል። እሱ ስራውን ፈጽሟል። በዚህ እንድንደሰት ነው እሱ የሚፈልገው። ይሄን እንድናከብር ነው እሱ የሚፈልገውና ከዚህ የተነሳ መጽሐፉም ችግር አለበት፣ ስርዓቱም ችግር አለበት። በህዝብ ላይ የተጣለ ቀንበር ነው የሚል ሐሳብ ስላለኝ ነው። አመሰግናለሁ። ብቻ እንደለዘ አመሰግናለን። መርጌታ ገዶል አጠቃላይ ስለ ሰሙነ ሕማማት ያለውን ሐሳብ ነው የገለጡልን። ሰሙነ ሕማማት እነዚህ 6 እስከ ቅዳሜ ሶር ድረስ 6 ቀናት ናቸው። እነዚህ 6 ቀናቶች ቤተ ክርስቲያን እንዴት አድርጋ እንደምታሳልፋቸው እናውቃለን። ሰው ሁሉ ወገቡ እስኪቆረጥ ድረስ ይሰግዳል። ኪራይ ላይሶን ነው የሚለው፣ ኤሎሄም ነው የሚለው፣ እግዚኦ ማረነ ነው የሚለው፣ የማይለው የለም። እና ይሄ ሲሆን ህዝቡ ምንም አሁን ምን ለመሆን እንደሆነ የሚያውቀው ነገር የለም። የግብረ ሕማሙ መነሻ ምንጭ ብሎ ያስቀመጠው የግብረ ሕማሙ መግቢያ ምንድን ነው የሚለው? ዘፍጥረት ምዕራፍ 1 ነው። በቀዳሚ ገብረ እግዚአብሔር ሰማየ ወምድረ። በጣም እኮ የሚገርም እኮ ዘፍጥረት 1 ነው የግብረ ሕማም መነሻዋ። ዘፍጥረት 1 እኮ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ነው የሚለው። ግብረ ሕማምና ሰማይና ምድርን ፈጠረ ምንድን ነው የሚለውን ስናይ ልክ ያ ሰማይና ምድርን የፈጠረው መጥቶ አድኖን ምናምን ለማለት ነው። እንትኑ ወደ ርቀት የተሄደው ጠቢብ ለመምሰል ወይም ደግሞ ያው ለማምታታት ነው እንጂ ግብረ ሕማም እንደተባለው በኢትዮጵያ ቤተክርስቲያን በደንብ ጎልቶ እና በደንብ እንዲነገር የተደረገው በ14ኛው መቶ ክፍለ ዘመን በአፄ ዘርዓ ያዕቆብ ዘመን ምንም እንትን የለው። እንግዲህ ሌላ ደግሞ የአምስቱ አዕማደ ምስጢር አለ ወይም የአምስቱ አዕማደ ምስጢር አምስቱ አዕማደ ምስጢርን የያዘ መጽሐፍ ነው ብለውም አስቀምጠዋል። እና አባቶች ደግሞ ይህን መጽሐፍ በጣም ቀደም ጾም እንዳብራሩት ሐዋርያትና ከሐዋርያት ቀጥለው የመጡ ሰዎች ጾሙን ጾመውታል፣ ቀኑን ግን አልደነገጉት ትላለች በዚህ ግብር። እና ማን ደነገገው? ከነሱ እንግዲህ በደንብ አስተው ብዙ ጊዜ የምናነሳው ጥያቄ አለ። ሐዋርያዊ ቅብብሎሽ ብላ ቤተክርስቲያን ብዙ ጊዜ ታወራለች። እኛ የመጣ ነው ሐዋርያዊ ቅብብሎሽን ተከትለን ነው ትላለች። ሐዋርያት ድንጋጌ ካልደነገጉ ከየት አምጥታ ደነገገችው የሚለው ሊታይ ያስፈልጋል። ወይ ዲሜጥሮስ ሐዋርያ ነው አይደለም። ስለዚህ ሐዋርያት ጾሙን ጾመውታል ይላሉ። የት እንደጾሙት ግን መጽሐፍ ቅዱስ አይነግርም። የት ቦታ ሐዋርያት እንደጾሙት ከሐዋርያትም ቀጥለው የመጡት ስማቸው ባይታወቅም እነማን እንደሆኑ ባይታወቅም የተጾመ ነገር የጾሙት ይህንን ጾም የጾሙት አካላት የሉም። ስለዚህ እንግዲህ ጌታችን ኢየሱስ ክርስቶስ ይህንን በ33 ዓመቱ 33 ዓመት ከሆነ በኋላ ወደ ደቀ መዛሙርቱ መጥቶ ምናምን ብሎ አንድ ተርጓሚ የተናገረው አንድ እንትን አለ። መነሻ ሐሳቡ ጌታ ተላልፎ የተሰጠበትን ምክንያት አድርጎ የተናገረው ሐሳብ አለ። እንግዲህ ከዚህ ጋር ተያይዞ ጌታችን ኢየሱስ ክርስቶስ አንድ ነገር አድርጓል። የመጀመሪያው ትክል ድንጋይ አናግሮ እናንተ እንድታወራ ትክል ድንጋዩን ስለ ይሁዳ እንዲጠይቅልን ስለ ይሁዳን እንዲሰልልልን እንዲያውም ከይሁዳ አናት ላይ ሆኖ እንዲቀመጥ ድንጋዩን አድርጎ ከይሁዳ አናት ላይ ተቀምጦ ድንጋዩ አንተ ሰው ባትወለድ ይሻለኝ ነበረ እያለ ድንጋዩ ይሁዳን እየተናገረው ነበርና ይሁዳ ደግሞ ያ ድንጋይ ወግድ እያለ ሲያስወግደው እንደነበረ ይናገራልና እሱ ታሪክ አንተዞ እስኪ እሱ ያወራል። እንዴት ነው ድንጋይ ትክል ድንጋይ ያናገረ ጌታ ሁሉን አያውቅም ወይ
ስለ ይሁዳ ሳያውቅም ወይ ማጣቀሻ ሳታቅሶ አላጎረሰውም ወይ ከእናንተ መካከል የሚሸጠኝ ብሎስ ራሱ አልተናገረም ወይ? እስኪ እሱን አስመልክቶ ቀሲስ ምን ይላል? አንዶት ድንጋይ የተናገረ እሺ እሱ ይናገር። አመሰግናለሁ። አይ በዛው የግብረ ሕማሙን ስህተትም ለማየት ጭምር ከመጽሐፍ ቅዱስ ጋር ያለውን ስህተት ለማየት ነው። ግብረ ሕማሙን በትክክለኛ አይደለም ስንል ምክንያት ስላለን ነው ለማለት። እንግዲህ ባነሳነው ሐሳብ ውስጥ ሰሙነ ሕማማት ወይም ደግሞ የግብረ ሕማማት የሚባለውን መጽሐፍ ይዘቱን፣ ዓላማውን፣ መነሻውንና መድረሻውን እየተመለከትን ነው። ሰሙነ ሕማማት የሚባለው ዓላማው ጌታችን ኢየሱስ ክርስቶስ የፈጸመውን አገልግሎት ለማጠየቅ የተሰራ ስርዓት ቢሆንም የተሰራ ስርዓት ነው ተብሎ በረቀቀ ሐሳብ የተሰራ ቢሆንም ከመጽሐፍ ቅዱስ ሐሳብ ውጪ የሆነ ባህሎችና የተቀላቀሉበት ብዙ ነገሮች እንዳሉ እንመለከታለን። ጌታ ኢየሱስ ክርስቶስ እንግዲህ ይህንን ሰሙነ ሕማማትን ወይም ደግሞ ሕማሙን የፈጸመበትን ቅድም መነሻ ላይ ሐሳቡን ገልጸናል እና ለምሳሌ በሕማማት ወፍጮ አይፈጭም። በዓል ከሆነ ወይ ደግሞ የሚካኤል ቀን ከሆነ የማርያም ቀን ከሆነ ምን አይልም አይሰገድ። እንደዚህ አይነት ነገሮች ሁሉ አሉበት በዚህ ውስጥ ቅድም ስለተገለጸ ነው እንደው ዳሰስ ለማለት ግን በእያንዳንዷ ዕለት ደግሞ ከሆሳዕና ማለዳ ጀምሮ በእያንዳንዷ ዕለት ከውር ጀምሮ የሚነበቡ የሚባሉ ነገሮች አሉ። ሰው ሊፈጽማቸው የተገቡ ስርዓቶች አሉ። እነዚያ የተሰሩ ስርዓቶች እንግዲህ ለሰው ምን ያህል ሸክም እንደሆኑ መጽሐፉ ራሱ የሚናገር ነው። ምን ያህል ሸክም እንደሆኑ ለምን ስንል ይሄን ነገር እንዲፈጸም ጌታችን መድኃኒታችን ኢየሱስ ክርስቶስ አዝዋል ወይ ብለን መጀመሪያ የምንነሳው ከሰራዩ ከእግዚአብሔር ነው የምንጀምረው ወይ ከምንጩ ነው የምንጀምረው። ከሐዋርያት ሳይሆን ሐዋርያት ጌታ ኢየሱስ ክርስቶስ የሰራውን የፈጸመውን እውነታውን ተናግረዋል፣ እውነታውን መስክረዋል። ይህም ደግሞ በመጽሐፍ ቅዱስ ተቀምጧል። የፈጸሙት ያደረጉት ያገለገሉት ጌታ ኢየሱስ ክርስቶስ ደግሞ በመዋዕለ ሥጋዌው ወይም በአገልግሎቱ ዘመን የፈጸመው እያንዳንዱ ነገር በመጽሐፍ ቅዱስ በግልጽ ተቀምጧል። ይህንንም እንግዲህ ደቀ መዛሙርቱ በሚገባ በመንፈስ ቅዱስ ተመርተው እውነታውን አስቀምጠዋል። ከዚህ ውጪ ያለው ታሪክ ግን ምንድነው የሚያወሳው? ምንድነው የሚፈጥረው ስንል ሸክም ነው የሚሆነው። በትውልዱ ላይ በሁሉ ላይ ምን ይሆናል ስንል ሸክም ነው። በእያንዳንዱ ዕለት ተፈጸመ የተባለውን ታሪክ ይናገራል። የግብረ ሕማም በእያንዳንዱ ዕለት የተፈጸመ ነገር አለ። ለምሳሌ ሰኞ የሚባለው መርገመ በለስ አንጽቶ ቤተ መቅደስን ያነጻበት ነው ተብሎ ይነገራል። ሰኞ በለሷን የረገመበት አንጽሖተ ቤተ መቅደስ ተብሎ ይነገራል። ነው ወይ ይሄንን ዕለት ይሄንን የፈጸመው በዚህ ዕለት ነው ወይ? መጽሐፍ ቅዱስን ስንመለከተው ዕለቱን አይነገርም። ወደ ቤተ መቅደስ ገብቶ ቤተ መቅደሱን እንዳጸዳ መጽሐፍ ቅዱስ ይናገራል። ነገር ግን ዕለቱን የሚያስረዳው ነገር የለም። ከዚህ አንፃር እንግዲህ ሚዛናዊነቱ ሊታይ ይገባል። ዕለተ ማክሰኞ ደግሞ የጥያቄ ቀን ነው ይባል። ዕለተ ማክሰኞን የጥያቄ ቀን ነው። ጌታ ኢየሱስ ክርስቶስን ፈሪሳውያን መጥተው ምን ያሉበት የጠየቁበት ቀን ነው። ማክሰኞ ነው ወይ? ይሄንንም ብለን መጽሐፍ ቅዱስን ስንመዝን ይሄንንም የሚያስረዳን መረጃ እናገኘለትም። ፈሪሳውያን ይሄንን በምን ስልጣን በማንስ ስም ታደርጋለህ? ይሄንን ስልጣን ማን ነው የሰጠ ብለው የጠየቁበት ነው ብሎ ማክሰኞን እንደዛ ያቀርባሉ። እንግዲህ ዕለተ ረቡዕ ደግሞ የምክር ቀን ነው። ቅድም እንደተገለጸው የምክር ቀን ነው። እንግዲህ ይሄ አሁን የተጠየቁት ጥያቄ ድንጋዩን አናገረበት የተባለም ድንጋዩን እንዲናገር ከናንተ መካከል አሳልፎ ይሰጠናል የተባለበትም ቀን ይሄ ቀን እንደሆነ ረቡዕ እንደሆነ ይነገራል። ረቡዕ እንደሆነ በዚህ ዕለት እንግዲህ የተፈጸሙ ብዙ ነገሮች እንዳሉ እንመለከታለን። አይሁድ ጋር የሄደበት ወደ አይሁድ ሄዶ ድንጋዩን ተናገር፣ ማን ነው ከዚህ መካከል አሳልፎ የሚሰጠኝ ብሎ ድንጋዩን አዘዘው። ያ የቆመውን ድንጋይ ተነስቶ በይሁዳ አናት ላይ ምን አለ? ረበበ ይላል፣ ዞረ ይላል። ከዛ ወደ ኢየሱስ መጥቶ አሳልፎ የሚሰጥ ይህ ባልተወለደ ነበረ፣ ባልተወለደ ይሻለው ነበር ብሎ ድንጋዩ ተናገረ የሚሉበት ዕለት ረቡዕ። ይሁዳ ደግሞ መልሷል።
በድንጋይ የምታደርገው ስለላ ብታቆም ይሻላል ብሎታል። እንግዲህ ተብሎ ታሪኩ ይነገራል። ይሄኛው ዕለተ ረቡዕ እንደሆነ ይነገራል። አይሁድ እንደመከሩ ቅድም ተነግሯል። ግን ይሄኛውን መጽሐፍ ቅዱስ ላይ አላገኘንም። ከታሪክ አንፃር እንግዲህ አንዳንድ ታሪክ ምንጩ ይታወቃል፣ ከየት እንደጀመረ ይታወቃል። ይሄኛው ግን ድንጋይን ምስክር አድርጎ ተናገር ስለ ይሁዳ ብሎ ያለበትን ክፍል መጽሐፍ ቅዱስ ላይ አላገኘንም። በዚህ በግብረ ሕማሙ ላይ ግን አለ። ታሪኩ በግብረ ሕማሙ ላይ አለ፣ ይተረካል፣ እዛ ላይ ተጽፏል። እና ይህ ዕለት ነው ደግሞ እንግዲህ ረቡዕ የተባለው ዕለት ላይ ነው ሄዶ ድንጋዩን እንዲናገር ያደረገው። ይሁዳም ደግሞ ይሄንን በማድረጉ አኩርፎ ወደ አይሁድ ሄደ። ከዛ ይሄ ሐሙስ ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ ራት ባደረገ ጊዜ ይሄንን አልተካፈለም የሚል ታሪክም አለ። ነገር ግን መጽሐፍ ቅዱስ የሚለው እንደተካፈለ እርሱም አብሮ ከዛ ስርዓት እንደተካፈለ ነው የሚናገረው። ግብረ ሕማሙ ደግሞ አኩርፎ በመሄዱ ወደ አይሁድ ተቆጥቶ በመሄዱ ይሄን እንዳልተካፈለ ይናገራል። ሌላኛው እንግዲህ በዚሁ ዕለት መጽሐፍ ቅዱስን እውነታ ነው ለማስመሰል ከመጽሐፍ ቅዱስም የሚጠቀሱት ነገር አለ። እንዲሁም ዕለተ ሐሙስን ደግሞ ዕለተ ሐሙስን ማታ ተበልቶ ዕለተ ሐሙስ የሚባለው እንግዲህ ጸሎተ ሐሙስ ይህ እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በጌቴ ሰማያኒ የጸለየበት ነው። ነፍሴ እስከ ሞት ድረስ ተጨነቀች ያለበትን የሱ ቀን ነው ተብሎ ይታሰባል። እንደዚሁም ደግሞ የዛን ቀን ይሄ አሁን ቅዳሴ የሚባለውን ስርዓት የተጀመረበት በዛ ጊዜ ነው። እሱ ስለሰራ ስርዓቱን ስለፈጸመ ስለዚህ ጥያቄ ልጠይቅዎት ነው ወደ ተመልካቾቻችን። ሐሙስ ዕለት ስጋው ደግሞ ይፈተታል አይፈተትም? ይፈተታል። እኔ ደግሞ አንዳንድ ቦታ ላይ እንደይፈተታል ይፈተትም ሲሉ ሰምቻለሁ። ይፈተታል እንዲያው ካልተፈተተ እና ሙሉ ቅዳሴ አይደለም ምናምን የሚባል ነገር። አዎ እንግዲህ አሁን ይሄ ምንድነው እሱን በደንብ የዛን ቀን ቃጭል አይመታም። ቃጭል አይመታም። በጽናጽን ነው የሚገባው። ድምፅ እንዳይለው ብንመታም በጥቂቱ የዛን ቀን ግን እንዲያውም አብዛኛው ሰው እንግዲህ ዓመቱን ሙሉ ብዙ ነገር ሲያደርግ የኖረው ሁሉ የዛን ቀን ነው የሚቆርበው። አብዛኛው ሰው የሚቆርበው አለ። ስጋው ደግሞ የሚቀበሉበት አብዛኛው ሰው እንደውም ንስሐ የገቡ ስጋው ደግሞ የሚቀበሉበት ቀን ይቀበላል። ስጋው ደግሞ ይፈተታል አለ። ቅዳሴ ጸበል ነው የማይሰጠው። ጸበል አይሰጥም። እንደሌላው ቀን ቅዳሴ ጸበል በከፊል ነው። በከፊል እንግዲህ ይሄ ሰዋዊ ስርዓት ነው። ይሄም ደግሞ እንግዲህ ምንድነው ቅዳሴው በለሆሳስ ነው። አዎ እሱን እኮ በለሆሳስ ነው። በማይክ አይቀደስም። በማይክ ከፊል ቅዳሴ ሲሉም ሰምቻለሁ። እንደውስ ይቀጥሉ እናየዋለን። እና ይህ እንግዲህ ደግሞ የዛን ቀን ደግሞ ምን ያደረገበት ነው? ይሄንን ስርዓት እየሰራበት ነው። በዚህ ዕለት እንግዲህ ከስምዖን ቤት የተገኘበት ማርያም ማለት ሌላኛው ደግሞ በስምዖን ቤት የተገኘበት ነው ይባላል። ማርያም መታ እግሩ ላይ ምን ያደረገችበት ሽቶ የቀባችበት ዕለት ነው ይባላል። እንዲሁም ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ይሄንን መጽሐፍ ቅዱስ ይሄንን ዕለቱን አይነግረንም። መጽሐፍ ቅዱስ የዚህ ዕለት ነው ብሎ አይነግረንም። ጸሎተ ሐሙስ እንግዲህ ሕጽበተ እግርም የሚፈጸምበት ነው። እንግዲህ እነዚህን ሁሉ ስርዓት በአንድ ቀን ፈጸመ ለማለት ከመጽሐፍ ቅዱሱ ሐሳብ አንፃር እነዚህ ነገሮች እንግዲህ ስምዖን ቤት የተገኘበት ነው። የደቀ መዛሙርትን እግር ያጠበበት ነው። እንደገናም ደግሞ በጌቴሴማኒ የጸለየበት ነው። ሌላኛው ደግሞ ምንድነው የሚባለው? በዚህ ዕለት ደግሞ ያንን ስርዓት የፈጸመበትን ይህ ስጋዬ ነው ብሎ እሱም ተቀብሎ 13 ቦታ ቆርሶ ህብስቱን 13 ቦታ ቆርሶ ለ12ቱም የሰጠበት ይህ ስለናንተ የሚፈተት ስጋዬ ነው የሚቆረስ ስጋዬ ነው ብሎ 13 ቦታ ከቆረሰ በኋላ አንዱን ለራሱ ሌላውን ደግሞ ለደቀ መዛሙርቱ የሰጠበት ዕለት ነው ተብሎ ለውጡ እንግዲህ
አማናዊ አድርጎ ማለት እንግዲህ የራሱን ስጋ ደግሞ መልሶ ይወስዳል የሚለው እሱም ሌላ ሚስጥር ያለው ስለሆነ የራሱን ከተለወጠ የራሱን ስጋ ለራሱ እንግዲህ ይሄንንም ያው ወደ በኋላ እናብራራው ይሆናልና እንግዲህ ይህ ሳምንት በእንደዚህ አይነት ይሁዳ ጌታን ለይሁዳ አሳልፎ የሰጠበትም ዕለት ነው ይባላል። በእንደዚህ አይነት የተያዙ ሲሆን ዕለት ዓርብ የስቅለት እንደሆነ ይነገራል። እንደዚሁ እንግዲህ በእነዚህ አሁን ይሄ የሚባሉ ነገሮች ሁሉ ምንድናቸው ስንል ከመጽሐፍ ቅዱስ ሚዛን አንፃር እንግዲህ እንደዚህ ለሸክም የከበደው ይህ ግብረ ሕማማት የያዘው ዓላማው ምንድነው ስንል ጌታችን መድኃኒታችን ኢየሱስ ክርስቶስ የፈጸመውን ለማጠየቅ ተብሎ ውስጡ ላይ ግን ሰዋዊ ሥርዓት ውስጡ ላይ ግን ፈጽሞ ከመጽሐፍ ቅዱስም ከተፈጸመውም እውነታ ጋር የማይገናኝ የሚፋለስ የሚጣረስ እንደሆነ በግልጽ ያስረዳል። እንግዲህ ቅዳሜ ስዑርም በአይሁድ ሰንበት አይጾም በአይሁድ ሥርዓት ስራ የማይሰሩበት ቀን ነው። ይህም ቀን እንግዲህ ራሱን የቻለ ሐሳብ አለው። ወደ በኋላ እንመጣበታለን።